ይችላል ወለ ኦርቶዶክስ ተዋሕዶ ቤተክርስቲያንን ይዟት ተሸክመዋት እስካሁን ያሉት የአማራ ሊቃውንት ናቸው። ምክንያቱም ትልቁን ቁጥር የአማራ ሕዝብ እኮ ልጆቹን ለቤተክርስቲያን ይገብራል። ልጆቹን የበኩር ልጁን የሚሰጠው ለቤተክርስቲያን። ደቡብ ጋር አለ የለም አለ፣ ደቡብ ጋር የለም። ኦሮሚያ ክልል አለ የመጀመሪያ ልጁን ለእግዚአብሔር አስራት የሚያወጣ አለ የለም፣ እግዚአብሔርን እንዲያገለግል። እሱ ከደቡብ ሆኖ የአማራ ሊቃውንት ናቸው እስከዛሬ ልጆቻቸውንም እንዳስራት ሲገብሩ የነበረው። ከዚስ የኦሮሞ ሊቃውንት ወይም ደግሞ የኦሮሞ አገልጋይ አይተናናቀም የሚል ነገር እሱን ስታዩት ከሁለቱም አይደለም እንግዲህ ከሚኖርበት ነገር አንፃር አይ ይመለከተኛል አንዱ ላይ ያለውበት የሚል ከሆነ መናገር ይችላል። መኖሪያው መታደሪያውም እዛው ኦርቶዶክስ ተዋሕዶ ቤተክርስቲያን ግቢ ውስጥ መቃብር ቤት ነው የሚኖረው። ስለዚህ እዛ መቃብር ቤት መሽገው ለዚህ ለሞዓ ተዋሕዶች ነው የሚሰራው። በነገራችን ላይ ሞዓ ተዋሕዶ ኦርቶዶክስ ተዋሕዶንም ጭምር ነው ማጥፋት የሚፈልገው ታውቃላችሁ። ምን አይነት ነው እንግዲህ አሁን ከዚህ እኮ ሙስሊም ይሻላል። በእውነት እኮ ነው የምላችሁ በጌታ በኢየሱስ ክርስቶስ። እንዲህ አይነት ደግሞ ከዮኒ ማኛ ብሶ ቁጭ አለ እኮ። ምን አይነት ሰው ነው ይሄ? አንተ ሀሳብ አትቀበልም። ኦርቶዶክስ ናት እዚህ ያስቀመጠችን እኛን በስነ ምግባር የቀረጸችን ኦርቶዶክስ። አይ እናት አለም እኔ ያስቀመጠኝ ጊዜ እግዚአብሔር ነው። እኔ እዚህ ያስቀመጠኝ እግዚአብሔር ነው። አንተ ዲያብሎስ የሚጫወትበት ትልቁ ሰይጣን ነህ። በእውነት ነው። ተረጋጊ ሰላምዬ፣ ቆይ ሰላም ተረጋጊ። አንተ ተቀበል። አንተ ራስህ ጌታን እቺ ሴት እኮ አንድ ቀን ገብታ አንድ ፖለቲከኛ ሴት አለች ዲቤት የተደረገ ጊዜ ገብታ ኤርሚያስ አይወክለንም ያለችው ሴት አይወክለንም። ኤርሚያስ ታዲያ ምን ልታረጊ መጣሽ? ኤርሚያስ ማንን ነው ፈንድ የምታረጊው አንቺ? ኦርቶዶክስ ነው። ማንን ነው ፈንድ የምታረጊው? ቀዳማዊት እመቤታችንን ተመልከቻቸው። እሳቸውን ለምሳሌ አምላኳን የሚያውቁ አምላኳን በማወቅ የበረቱ ለአምላኳ ዝቅ ብለው ተገዝተው አምላኳን የሚያመሰግኑ አምላኳን የሚያመሰግኑ በዝማሬ ከሁሉም ጋር አብረው ቁጭ ብሎ አንድ ስፍራ ተገኝተው ጌታን የሚያመሰግኑ ድንቅ እኮ ናቸው። በጣም በኢየሱስ ስም ደስ ይችሉ። ስለዚህ ይህንን መንግስት በሐሰት መክሰስና ራሱ ጅራፍ ራሱ ገርፎ ራሱ እንዲጨው ራሳቸው እየገረፉ ራሳቸው መጥተው በመጫው አይደለም ይህንን መንግስት ለማጥርሽት የሚካሄድም አይደለም። ግን መንግስት ማለት አብይ ብቻ አይደለም። ጠቅላይ ሚኒስትር አብይ አህመድ ብቻ አይደለም አይደል? ከሱ በታች ብዙዎች በየቀበሌው እንኳን ተንኮል የሚሰሩት መሪ ነው። ከላይ ያለው መሪ ነው። ዋናው መሪ ነው። ዋናው ሄዱ ነው። እታለምዬ ሄዱ ከተበላሸ ሁሉም ነገር ይበላሻል። ሄዱ በጣም ጤናማ ንጹህ እግዚአብሔርን እየፈራ የሚያገለግል እግዚአብሔርን እየፈራ ሀገር የሚመራ እግዚአብሔርን የሚፈራ መሪ ስለሆነ ነው። ከሱ እኮ ይኖራሉ እኮ ብዙ ስንት ችግር ያልተፈታ ነገሮች እኮ አሉ። እርሳቸውም ሲያወሩ ሰምተናል። ኦኬ በጣም ብዙ ሊሳከሉ የሚገባቸው አንዳንድ ትክክል ያልሆኑ የአሰራር ምናምን ነገር ያለበት ሆነ ያን ነገር ለማሳት ጊዜ እንደሚወስድ እሳቸውም ሲናገሩ እሳቸው ከላይ ያሉት ንጹህ እግዚአብሔርን የሚፈሩ እግዚአብሔርን በመፍራት የሚያገለግሉ ሀገር ለማቅናት ለሰው የሚጠቅም ስራ ለመስራት 24/7 በትጋት ላይ ያሉ መሪ ናቸው። እሳቸው መሪ ናቸው። ስለዚህ የሚወስነው ምንድነው? ከላይ ያለው መሪ ነው። ከላይ ያለው መሪ ትክክል ካልሆነ ከስር ያሉት በጠቅላላ ትክክል ሊሆኑ አይችሉም። ትክክል ያሉትን የሚያስተካክለው ከላይ ያለው ነው። ስለዚህ ከላይ ያለው መሪ እግዚአብሔርን የሚፈራ ለእግዚአብሔር ራሱን ሰሚት ያደረገ ድንቅ መሪ ነው። እግዚአብሔር ይመስገን። ቀዳማዊት እመቤታችንን ተመልከቻቸው። እሳቸውን ለምሳሌ አምላኳን የሚያውቁ አምላኳን በማወቅ የበረቱ ለአምላኳ ዝቅ ብለው ተገዝተው አምላኳን የሚያመሰግኑ አምላኳን የሚያመሰግኑ በዝማሬ ከሁሉም ጋር አብረው ቁጭ ብሎ አንድ ስፍራ ተገኝተው ጌታን የሚያመሰግኑ ድንቅ እኮ ናቸው። በጣም በኢየሱስ ስም ደስ ይችሉ። ይህንን በኢትዮጵያ ታሪክ አይተሽ አታውቂም። በኢትዮጵያ ታሪክ የነበሩት መንግስታቶች ነገስታቶች ሲመለኩ እንጂ አምላካቸውን ሲያመልኩ አላየንም። እኛ ኃይለ ሥላሴ ሲመለክ ነው እኛ የምናውቀው እንጂ ኃይለ ሥላሴ ሲያመልክ አላየንም። የኃይለ ሥላሴ ቀዳማዊት እመቤታቸው ንግስቲቱ ስትመለክ እንጂ ንግስቲቱ አምላኳን ስታመልክ አላየንም እኛ። ነገር ግን የአሁኑን የጠቅላይ ሚኒስትሩን ባለቤት ተመልከቻቸው፣ እሳቸውን ጠቅላይ ሚኒስትሩን ተመልከቻቸው። በጠቅላላ አምላካቸውን የሚያውቁ በአምላካቸው የተደገፉ
በአምላካቸው እንደ እግዚአብሔር ፍቃድ የሚመሩ ደግሞም ሰሚት አድርገው አምላካቸውን በማምለክ ውስጥ ያሉ ድንቅ መሪዎች ናቸው። ይህን በኢትዮጵያ ታሪክ ይሁን ኔቨር በቃ በጭራሽ አታገኝም። ምንም አታገኝም። ምንም እንደውም ቀዳማዊት እመቤታችን የታችኛው ሃይማኖት ተከታይ ቢሆኑ ኖሮ ይሄኔ ምን ተብሎ እንደሚባሉ ግልጽ ነው፣ ይታወቃል። እሳቸውም አይፈልግም። አዎ፣ ግን አሁን እናንተ በሀሳብ የምንለያየው ከታች የሚጨቁ ነው፣ ከታች የሚገለው ነው እንጂ የመንግስትን ስም እያጠላሽ ስምኝ። አሁንም ከታች ያለው ላይ ነው እንዴ? አይደለም። ከታች ያለውም ልንገርሽ፣ እርስ በርስ ናቸው። ቅድም ብዬሻለሁ። በግብፅ የተላኩ የግብፅ ተላላኪዎች የብሔር ብሔረሰቦች ሃይማኖት ናት ኦርቶዶክስ። በቃ ማንም የሆነ ከኢትዮጵያ ሲወጣ ደግሞ በሌላው እምነት እንደዚሁ በሀገር ግን ልጁ ስህተተኛ ነው፣ ሮንግ ነው። የሚቀበሉትም ካሉ የእሱ የሚከተሉት በጣም ስህተተኞች፣ የተሳሳቱ ናቸው፣ አጥፊዎች ናቸው ብዬ ነው ማምን። ምክንያቱም እና ይህንን መቃወም አለባቸው ወጥተው ትክክል አይደለም፣ አይደግፈንም፣ አይወክለንም ማለት አለባቸው። አንተ እንደምትቃወሙም ሌሎቹ እየወጡ በኦርቶዶክስ እምነት ያሉትም መቃወም አለባቸው። እነዛን አባት ያህል ነገር ሲመሰረት በኦርቶዶክስ ቤተክርስቲያን አንድ ሰው ሞለከሰ ካለ ሞተ ነው፣ ብሔርም ዘርም የለውም ነው ብላ የምታምን አይደል? እኛ አባት ግን በኦሮሞነታቸው ያ ሁሉ ጫና ሲደርስባቸው ወይ ሲል ልባችን ደምቷል፣ አልቅሰናል፣ ከስጋም ስላለብን በቃ የሚያም ነገር አለ። ወጥቻለሁ ከዘር ከቋንቋ ከነገድ ብንልም ውሸት ነው፣ የሚያም ነገር አለ። እኔ ሀቁን ነው የምናገር። ያመኛል፣ ያማል። የሆነ ነገር ትንሽ የሚያም ነገር አለ። ስትነካ እንደሚጥሚጣ ጣጣጣ ያደርጋል። ነካ ስታደርገው ያዘር ሲነካ ሌላውን ብሔርም ሲነካ እንደዚሁ ጣጣጣ ያደርጋል። ግን ለሀቅ የቆምኩ መሆኔን ደግሞ ሀቅ ነው ብዬ በማምነው የምቆም ስሳሳት ደግሞ ተሳስቻለሁ የምል መሆኔን አምናለሁ። እና ያ ሁሉ ውርድብኝ ወረደባቸው፣ ቤተክርስቲያን ተዘጋባቸው። አቡነ ገብርኤል ምን ተባለ? ስንት አመፃ ተደረገ። ግን ዝም ጭጭ ሲሆን ያናዳል። ከእሳቸው በላይ እንግዲህ ይሄ የሰሩት ስህተት አልታየኝም በእኔ ከእሳቸው በላይ ግን የተሳሳተ ትክክል አይደሉም ብለው አይ አባት ስለሆኑ መውቀስ አንችልም ይባላሉ አይደል? ሌሎቹ ዝናት ራይት እኒህም አጠፉ ከተባለ አጠፉ የሚባለት ካሉ እንኳን አባት ስለሆኑ መውቀስ መቻል የለባቸው። ዋይ ለምን የሚል ነገር ይፈጥርብናል። እኛም ሌሎቹ አባት ሲሆኑ ሲያጠፉ ማይወቀሱ እኛው አባስቱ ነው ሲያጠፉ የሚወቀሱ እንላለን እኮ ቤታዬ። ግን እኔ አሁን የገባሁት በቃ እንዳትሳሳት አይደለችም ለማለት ነው። ልጅቱን በአካልም ስለማውቃት ለአንቺ አይደለችም፣ ለእኔ ነች። ለአንቺ አይደለችም። በቃ እንስማማለን። አዎ አይምሮን እናንተንን መለወጥ አልችልም እኮ የኔን ሀሳብ ነው እንጂ የምናገር አይምሮ ንጹህ አይምሮ ጌታ ፈጥሮልሃል። የምታስብበት፣ የምታይበት፣ የምታስተዋልበት አለ። ለዛ ነው እንደዛ ያልኩት። እሺ ይሄ መንግስት የሰራውን ስራ የሚታየውን ስራ ለማደብዘዝ ለማጠልሸት የሚሰራ ሰው በጠቅላላ ኢትዮጵያዊ ነው ብዬ አላምንም። እኔ በቃ በአጭር አማርኛ ግብፅ የሚጋልበው ፈረስ ነው፣ ሻቢያ የሚጋልበው የሻቢያ ፈረስ ነው። አለቀ። የራሱ ሳምባ የለው በግብፅ ሳምባ የሚተነፍስ የራሱ አፍንጫ የለው። ግብፅና ኤርትራ እኮ የኢትዮጵያ ጠላት፣ ቀንደኛ ጠላት ናቸው። እንደውም እኔ በተማርኩበት ጊዜ የምኖርባት ሀገር ተብላ ነበር የተማርኩ። ስህተት ነው። ዋናው እንደውም ግብፅና ኤርትራ ናት የኢትዮጵያ ቀንደኛ ጠላት። ሰላም እንኳን እንዳናገኝ የምታደርግ ይህን እቀበላለሁ። እግዚአብሔር አምላክ ደግሞ የኢትዮጵያን ጠላቶች ሁሉ ያደቃል። ይህንም አምናለሁ። አሜን። ደግሞ አሰብንም የኛ አድርገናት ኤርትራ ሰው ኢትዮጵያ ሆና እናገኛታለን። አሜን ብያለሁ። ኤርትራ ሰው ኢትዮጵያ ሆና እናገኛታለን። ጌታ ይባረክ። ይሆናል። በቃ እኛ የምናምነው እንደዚህ ነው። ያቺ ትልቋን ኢትዮጵያ እንደውም እስከ የመን ድረስ ነው ያለ። እስከ የመን ድረስ አረ እስከ የመን ድረስ በቃ ኢትዮጵያ ነው። ያን የቀድሞውን ኢትዮጵያ እርግጠኛ ነኝ
በዚህ በድንቁ ፕራይም ሚኒስተር በዶክተር አብይ አማካኝነት የቀድሞዋን ታላቅነቷን እንመልሳለን። ኢትዮጵያዊነታችን በዓለም አደባባይ ታላቂቷ አሜሪካ የተባለችው ትቀየርና ታላቂቷ ኢትዮጵያ በዓለም አቀፍ ደረጃ ማለት ነው። ኢትዮጵያ የዓለም ሙሉ ተጽዕኖ ምናምን ነገር ፈጣሪ ሀገር ነው። እርግጠኛው ጅቡቲ በጠቅላላ ልጆቼን ስራ ላመጣ ሊሄድ ነኝ፣ ትምህርት ቤት ላመጣ። ደህና ዋሉ። ይሽን አድርጎልን ኦርቶዶክስ ተዋሕዶ ቤተክርስቲያንን ይዟት ተሸክመዋት እስካሁን ያሉት የአማራ ሊቃውንት ናቸው። ምክንያቱም ትልቁን ቁጥር የአማራ ሕዝብ እኮ ልጆቹን ለቤተክርስቲያን ይገብራል። ልጆቹን የበኩር ልጁን የሚሰጠው ለቤተክርስቲያን። ደቡብ ጋር አለ የለም አለ፣ ደቡብ ጋር የለም። ኦሮሚያ ክልል አለ የመጀመሪያ ልጁን ለእግዚአብሔር አስራት የሚያወጣ አለ የለም፣ እግዚአብሔርን እንዲያገለግል። ከዛ ደግሞ ይህን ደግሞ ስማ፣ አባት ያሳጣ። ስለዚህ መንግስት የሾመው የመንግስት ተላላኪ ጳጳስ ነው እያልቀበትም ነገ ሲስተሙ ሲቀየር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንና ካህናት የሚያወራርዱት ገና ሂሳብ አላቸው። ነገ ሲስተሙ ሲቀየር ማለት መንግስት ሲወርድ መንግስት ሲገለበጥ እንደማለት ነው። እሱ ብቻ አይደለም። ኤርሚያስ አበበ ተናገር እውነቱን በኢንተርፖል እናመጣውና እኮ ብሏል። ልጅ በነገራችን ላይ ቤካረኮ ከነ ቤታ የት ነው የሚኖረው? ይሄ ግንባራም የት ነው የሚኖረው? በእናትህ ኢትዮጵያ ነው የሚኖረው? ምን አይነት ነው እንግዲህ? አሁን ከዚህ እኮ ሙስሊም ይሻላል። በእውነት እኮ ነው የምላችሁ፣ በጌታ በኢየሱስ ክርስቶስ። እንዲህ አይነት ደግሞ ከዮኒ ማኛ ቢሶ ቁጭ አለ እኮ። ምን አይነት ሰው ነው ይሄ? ይሄ ሴጣን የተጠናወጠበት ሰው እንደዚህ ይሆናል እንዴ? በአንዴ እናንተ በአንዴ ነን ስቶፕ እኮ ነው የሚያወራ። አሁን በቀደም ስለ አንተ ዝም ብሎ ለፈልፋል። በጌታ በኢየሱስ ክርስቶስ ስምና ስልጣን እንዴት አይነት ይሄ አጋንንት አለበት። ጮ ያልወጣ አጋንንት ነው በውስጡ። ሰሙ ቢባል ሰሙ ምን ሰሙ ነው? ዝም ብሎ ነገር ነው። ምንም አጋንንት አለበት። እንዲህ አይነት ከመሆን ወገኖች እግዚአብሔር ሰውራቸው። በእውነት ጅማሬያችን እንዳያሳምረን ፍጻሜያችን ያሳምረን ጌታ። ይሄ ምን ለመሆን ነው ጴንጤ ነው ያለው? አሁን ኦርቶዶክስ ነው ብሎ ኦርቶዶክስ የሚከራከረው የቤተክርስቲያን አባል ሁሉ ዳግም የተወለዱ ከግማጠፋው ዘር ከእግዚአብሔር የተወለዱ ናቸው። በቃ አለቀ። ይሄ ነው ክርስትና እንጂ እኔ ብሔር ልኝ ብሔራው ልቄጥ እያለሁ ሃሌሉያ ወፍ የለም። ዳር ያዝባክ ውሸታም። እኔ እንደዚህ አይነት ክርስትና አይመቸኝም። ውሸት። ኢየሱስ የመጣበትም ይታወቃል ከየትኛው ነገር እንደሆነ። ዳዊትም ሐዋርያ ጳውሎስ እንኳን በኩራት ተናግሯል። በኩራት ፕራውድሊ ማለት ነው። የመጣበትን ብሔር ፕራውድሊ ተናግሯል ሐዋርያ ጳውሎስ። ስለዚህ ብሔርን ማውራት በኢየሱስ ስም ወጋሁት። ሄሬ ፓኬጅ እኔ አልወጋውም። እኔ የተገኙት ከኦሮሞ ብሔር ነው። አልወጋውም። ስትፈልጊ ውጊው አንቺ ራስሽን። አይመለከተኝም። እሺ ብራዘር እየቀጥል ማነ ባያ ከየት ብሔር ቤካ ከየት ብሔር የተገኘው ብራዘር? ሀዲያ ነኝ። በቃ አንተ ኩሩ የሆነ ብሔር እንደዚህ ኩሩ ከሆነ ብሔረሰብ ተወልደ ምን ይመስላል? በጌታ አንተ ለወንጌል በጣም ግን ጌታን በጣም ሼም ነው። ግን ቀጥል። ወደ ያገለ ሼም አይደለም፣ ምንም ሼም የለውም። አባ አንተ በእናትህ እስኪ በታሪክ የማይታወቅ ነገር እኮ ነው እያደረክ ያለው። እዚህ ላይ ቢያንስ መጽሐፍ ቅዱስ አለ ብራዘርዬ? ና ልጠይቅሽ። እኔ ብሔሬን ነግሬያለሁ። መጽሐፍ ቅዱስ አለ ወይ ብራዘርዬ? ሌላ ነገር አንድ ስልክ ብቻ ነው ያለኝ። ጥያቄ ልጠይቅ። ለጥያቄ መጽሐፍ ቅዱስ አለ የለኝም። ጥያቄ ልጠይቅ እኮ ብሔሬን ነገርኩህ አይደል? ቆይ ብሔሬን ነገርኩህ አይደል? ቤካዬ ትታረማለህ። ልጠይቅ ጥያቄ ተቀበል። አትጠይቀኝም አልኩም እኔ እኮ አትጠይቀኝም አልኩም። እሺ ልቀጥል። ቆይ ብራዘር አረጋጋው። እሺ ራዕይ ምዕራፍ 5 እንግዲህ እንደዚህ ይላል። ስማ ራዕይ ይልኛል ከነገር ስማ አንድ ጊዜ ስማ ሼም ነው ያልከውን ነገር አንተ ነህ በጣም የምትገርመው። እንደዚህ ያለ
እንዲህም እያሉ አዲስ መዝሙር ዘመሩ ይላል። መጽሐፉን ልትወስድ ማተቦቹንም ልትፈታ ይገባሃልን፣ ምክንያቱም ታርደሃል። በደምህ ከነገድ ሁሉ ስማ፣ ከቋንቋ ሁሉ፣ ከወገን ሁሉ፣ ከሕዝብ ሁሉ ሰዎችን ለእግዚአብሔር ዋጅተሃልና። ስንት አለ? ነገድ አለ፣ ቋንቋ አለ፣ ወገን አለ፣ ሕዝብ አለ። ስለዚህ አንተ የሀዲያ ብሔር ቋንቋ ተናጋሪ መሆን ከሀዲያ ብሔር መገኘትን ማውራት ያሳፍራል እንዴ ብራዘር? አረ አያሳፍርም። ከነገረ ድህነት ጋር ወደ መንፈሳዊነት ስንመጣ እኮ ብሔራችን ዘራችን ምንም የሚጠቅመን ነገር የለም። ዘርህ ብዬ አልጠየኩም ብራዘር፣ ዘርህ ብዬ አልጠየኩም። ዘር ነው ያልኩት፣ ብሔር ነው ያልኩት። ዘርና ብሔር ላይ ዘርን አልጠየኩም። ብሔሬ እኮ ምንም አይጠቅምም። አሁን ክርስቲያን ለመሆን ለምን አማራም ትግሬም ኦሮሞም ቢሆን እኮ ምንም አይገናኝም። አይ በቃ አንተ የእውቀት ጋፕ አለብህ ብዬ አስባለሁ። እሺ ለማንኛውም እሺ ጥያቄ ጠይቀኝ። ግን በዚህ ጉዳይ ላይ ሀሳብ ሰጥተህ ነው? በልጁ ጉዳይ ላይ በዚህ ልጅ ጉዳይ ላይ ሀሳብ ሰጥተህ ነው? አረቤካይ ወደ ጥያቄ ልሂድ እስኪ ፍቀድልኝ በማርያም። እሺ ጥያቄ ምንድን ነው? እሱ ለምን አይሄድም? በርዕሱ ለምን አንደኛ በርዕሱ ይሄድ። በርዕሱ ላይ አንድ የሚታረግና በርዕሱ አለ። እኔ ሰሙ ባለው ልጅ ክርስቲያንም ስለሆነ እኔ በሱ ላይ መናገር አልፈልግም። በቃ ሌላ ጊዜ ጥያቄ ካለ ነገ ስለምገባ ችግር የለው ተመልሰና። እሺ ያፌት እየቀጠለ አንተ። እሺ እንግዲህ ያው የኛ ሀገር ክርስትና በሚገባበት ጊዜ እንግዲህ በማን በኩል ነው የገባው? በነገስታት በኩል ነው። ከላይ ነው የጀመረውና እነሱ የሚያምኑትን እምነት ነው በዚያም ቤተክርስቲያን ውስጥ እንዲካሄድላቸው የሚፈለገው ማለት ነው። አንደኛ እነሱን ያው ምንም ችግር የለውም የንጉስን ቢያከብሩ ምንም ችግር የለውም እና በዚያን ጊዜ ግን ያው ከመንግስት ጋር ሆነው የመንግስትን አስተሳሰብ አብረው ነው የሚያስኬዱት። አንደኛ እንደገና ደግሞ ምንድን ብለው ይሰብካሉ? ዘእምነገደ ይሁዳ ብለውም የሚሰብኩት ነገር ነበር። ራሳቸውም ይሄ እኔ ከይሁዳ ነገር የተመዘዝኩኝ ሞአ አንበሳ ዘእምነገደ ይሁዳ ተብሎ እዛ ድረስ ነው የሚሄደው። ይሁን አይሁን ያው አናቅም። በታሪክ ግን ስንመረምረው በታሪክ ማለት ነው ይህንን ስንመረምረው ንግስት ሰለሞን ንግስት ሳባ ጋር የወለደው ሳይነግስ እና በ10 ዓመቱ ሆኖ ነው የምናገኘው። እንትን ላይ ስንመረምረው ማለት ነው ዓመታቸውን ስንቆጥር በ10 ዓመቱ ወልዶት ሚኒሊክ የሚባለው ገና ሳይነግስ ማለት ነው። ግን መጽሐፍ ቅዱስ ምንድን ነው የሚለው? ሰለሞን የሰለሞንን ጥበብ ለማየት ሄደች ነው የሚለው እና የሰለሞን የተወለደበትን እና የነገሰበትን እንደገና ንግስት ሳባ መቼ እንደሆነ እንደሄደች የሚለውን ስታየው በ10 ዓመቱ የኛ ታሪክ ማለት ነው በ10 ዓመቱ ነው የወለደው ብሎ ነው የሚያስቀምጥልህ ማለት ነው። ይሄ እዛው ትተነዋል ለነሱ ማለት ነው። ሌላው ግን እዚህ ጋር ስናይ አንደኛ የሚናገሩት ይሄ በመጀመሪያ ግዕዝ የነበረበት ነበረ። በቤተ ክርስቲያን ውስጥ ግዕዝ ነበር። አሁን በኋላ ወደ አማርኛ መጣ ማለት ነው። ወደ አማርኛ መጥቶ እንደገና ያ ባህል ህብረተሰቡን ራሱ ማለት ነው
ማህበረሰብ የሆነ ማህበረሰብ ተፈጠረ በሞኖፖል ማለት ነው። በኦርቶዶክስ እንትን ውስጥ እንዲህ እስኪጻፍ ድረስ ማለት ነው ብሔር ተጠቅሶ የሆነ ሃይማኖት ተጠቅሶ እነዚህ አይድኑም ብለው ማለት ነው። የእግዚአብሔር ቃል ግን ምንድነው የሚለው? ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ነው የሚለውና ግን እዚህ ጋር እስላም አይድንም እየተባለ በመጽሐፋቸው በኑፋቄ መጽሐፋቸው ቁጭ አድርገውታል። ይሄንን አንድም ሰው ወጥቶ አውግዞ ይቀደድ በቃ ይሄ ነገር ያለ የለም፣ ብሔር ጠቅሶ ማለት ነው። ስለዚህ የራሱን ብሔር ደግሞ የሚለውን ማለት ነው የራሱ ብሔር የሚለውን ሸፍኖ ማለት ነው አሞጋግሶ አስቀምጦ ይገኛል አለ። መጽሐፎቹን እኔ አይቻቸው አንብቤያቸዋለሁ። እና ሌላው ግን እዛ ጋር የሚቀመጥ ኦርቶዶክስ የሚቀመጠው ምን አይነት ያው እግዚአብሔር እንደው አይምሮን ጠብቆት ነው እስካሁን ድረስ ወይንም ስላላወቀ ይሆናል እዛ ውስጥ የቆየው እንጂ እንዲህ አይነት ፍርጃ ፈርጆ ጀጅመንት አድርጎ በእግዚአብሔር ወንበር ላይ ተቀምጦ ፈርዶ ቁጭ አድርጎታል በመጽሐፍ ጽፎ ማለት ነው። እና አሁን ይሄንን ባይል ማለት ነው ይሄ እየወጣ ስለ ብሔር የሚናገር ሰው የሚሳደብ ሰው የተፈለፈለው ያው በዚሁ ምክንያት ነውና በጣም ከባድ ነው። አንድ እነ ጴጥሮስ አሁን ሐዋርያው ጴጥሮስ አይሁድ ብቻ ወንጌል ሁሉ ለአይሁድ ብቻ እንዲሰበክ እና መብልም ከአሕዛቦች ጋር አይበሉም ነበርና ጳውሎስ መጥቶ ነው ይሄንን እንትን ያስተካከለው ገስጾ ጴጥሮስን እንዴት እንደዚህ አይነት አስተሳሰብ ይኖርሃል ፊት ለፊት ገሰጽኩት የሚለው ማለት ነው። እና ይሄ ከእስራኤል ውጪ ማለት ነው ከአይሁድ ውጪ ያለው እኮ አሕዛብ ነበር የሚባለው። እና ግን በእግዚአብሔር ግን አይደለም፣ እንደዛ አይነት አይደለም አመለካከቱ። ለፍጥረት ሁሉ ነው ወንጌል የሚሰበከው እና እንደዚህ የዘር ነገር አድርገውት ይታያል። የዘር ነገር አሁን ይሄ አንድ ጳጳሳቶች እየወጡ የሚናገሩት ምንድነው? ይሄ አይነት ገብቶባቸዋል። ይሄ አይነት አይምሯቸው በዚህ የተመረዘ ሆኖ ነው። አንደኛ ምን ይላሉ? የኦሮሞ ቄስ አይቼ አላቅም ይላል። የኦሮሞ ሼክ አይቼ አላቅም የሚል ሰው አሁን በግድ ጥቁር ያስለብሶ ሰዎችን ጥቁር እስኪለብሱ ድረስ ያደረገ ሰው ይሄንን ሲል ነበረ። ነገር ግን እስቲ ታሪክን ያው ስናይ ምንድነው አቡነ ጴጥሮስ የክርስትና ስማቸው ነበር መገርሳ በዳሳ ነው የሚባሉት። አቡነ መገርሳ በዳሳ ነው የሚባሉት። ይሄ አይታወቅም፣ በክርስትና ስም ተሸፍኖ ማለት ነው። ይሄ የክርስትና ስም ምን ሆኗል? ወደ ብሔርነት ተቀይሯል። የሚገርም ወደ ብሔር ማለት ነው። ልክ ማን ነው ይሄ ውጭ ያለው ማናቸው ባለፈው ፖለቲካ ውስጥ የገቡት ይሄ ሙአ ተዋህዶ ብለው ስም ያወጡት ሰውዬ አሉ አይደለ? እሳቸው ምን እንደሚሉ ያው አስተሳሰቡን ይጠቁመሃል። እኔ አንዴ አማራ ሆኛለሁ ይልሃል። ኦሮሞ ናቸው ስማቸው። አማራ ሆኛለሁኝ ብለው በራሳቸው ነው የተናገሩ። ሃይማኖቱን ከተቀበልኩ በኋላ ኦርቶዶክስ ሃይማኖቱን ከተቀበልኩ በኋላ አማራ ሆኛለሁ። እንዲህ አይነት አመለካከት የነበረ ነው። ህዝቦችን፣ ማህበረሰቦችን ሁሉ ቀይሮ የሆነ ብሔር ሰጥቷቸዋል። እንደውም አንድ ዘር ነው። እንደውም ዝም ብለው ዘራቸውን ሲቆጥሩ የሆነ ብሔር ውስጥ ይገባሉ አብዛኛዎቹ ማለት ነው። እኛ ስናይ ማለት ነው ይሄ ችግር የለውም። በእርግጥ ብሔር የፈለጉትን ብሔር ቢሆኑ ችግር የለውም። ግን ምን ይላል? ባልንጀራህን እንደ ራስህ ውደድ ነው የሚለው። አንተ የሆነ ዘር ሊኖርህ ይችላል። ግን አንተ ልክ የአንተነትን እንደምትወደው ተወደዋለህ። ደግሞ እኮ የሚገርም ራሱን የማይወድ ሰው እብድ የሆነ ሰው ነው። ያበደ ሰው ራሱን አይወድም። ራሱን ጥሎ ነው የሚሄደው። ለራሱ አይጠነቀቅም።
በቃ ምንም የለም፣ በቃ አያስብም ማለት ነው። ግን ራሱን የሚወድ ሰው ጤነኛ የሆነ ሰው ነው። ከዛስ ሌላውን ደግሞ ባልንጀራ እንደ ራስ ውደድ የተባለበት ምክንያት ትምህርት ስለሚሰጥ ነው። ኢየሱስ ክርስቶስ ሲናገር ወይም የእግዚአብሔር ቃል ሲናገር ራስን እንደምትወድ ይታወቃል። ልክ እንደዛ ሁሉ ሲያስተምር ባልንጀራህን እንደ ራስ ውደድ የሚል ትልቅ ከሕግ ሁሉ ትልቁ የሆነው እሱ ነው። ስለዚህ የሆንከውን ሆነ፣ ግን ሌላውን እንደ ራስ ውደድ እንጂ ራስን ጥላ የሚል የለም። አሁን ለምሳሌ እኔ ብሔር አልፈልግም ምናምን የሚል ሰው ውሸታም ነው ማለት ነው። በእግዚአብሔር ራስን እንደምትወድ አስቀምጦልሃል ፈጣሪ ማለት ነው። የፈጠረህ ያውቀዋል። ራስን እንደምትወድ ስለሚያውቅ ባልንጀራህን ትምህርት ሲሰጥ ማለት ባልንጀራህን እንደ ራስ ውደድ ብሎ ነው ያስተማረህ መጀመሪያ። እንደውም ትልቁ ማስተማሪያ ይሄ። ግን ራስን ጥላ ምንድን ነው? እኔ የሚገርመኝ ውሸታም የሆነ ሰው ነው እኮ። አሁን ለምሳሌ የእኛን ሀገር ፖለቲካ ስታይ የሆነ ጊዜ እኔ ከብሔር አልፈልግም ብሎ የሆነ እስክንድር ነጋ የሚባል አንድ እስቲ ምሳሌ ልስጥና፣ እኔ አዲስ አበቤ ነኝ እኔ ብሔር የለኝም ብሎ አሁን የአማራ ነፃ አውጪ ብሎ እዛ ጫካ ገብቶ ዋጋ እየከፈለ ያለ ማለት ነው። በፊት እንደዛ ሲል ውሸት ነው እኮ ውሸት ነው። የፈለገ አይነት ይሄ እስር ቤት ታስረህ ለኢትዮጵያዊነት ብለህ ማለት ነው ታስረህ ዋጋ ከፍለ ስንት ተሞግሰህ ላይ ስም ተሰቅሎ በኋላ ላይ ግን የት ነው የተገኘው? እዛች ጫካ ለማን ለብሔሬ ይታገላለሁ ብለህ ማለት መጀመሪያ ማን ዋሻለህ? መጀመሪያስ ምን ችግር ነበረው? ስለ ብሔር አይ እኔ እንደዚህ ብሔር ነኝ፣ እግዚአብሔር የሰጠኝ እንደዚህ ነው፣ ስለዚህ እኔ የራሴን እንደማከብር የሌላውንም አከብራለሁ ብለህ ብትቀመጥ ግብዝ ባትሆን ኖሮ በቃ ምንም ችግር የለውም። እዛም ጫካም አትገባም፣ ሌላ አምጃ ግራንጃም አትፈጥርም። እንደዛ ነው እኔ የማስበው። አንዳንድ ሰዎች ምን ይላሉ መሰለ፣ አይ እኛ ከነገድ ከቋንቋ ዋጅቶናል እና ወንድ የለም ሴት የለም ባሪያ የለም ጨዋ የለም ይላል። ትርጉሙ እንደሱ አይደለም፣ ግን እንደዚህ ሰዎች እንደሚተረጉሙት አይደለም። ለምሳሌ አሁን ሴት አለች፣ እቺ እህታችን እዚህ ቁጭ ብላለች፣ እያገባ እየተጋባ ወንድ የለም ሴት የለም ብሎ እንትን በሱ አስተሳሰብ ሊለጥጠው ይፈልጋል። ግን አይደለም። ወንድም ሴትም ይሁን ባሪያም ይሁን ጨዋም ይሁን በእግዚአብሔር መንግስት ይፈለጋል። ምንም እሱ መስፈርት አይሆንም ማለት ነው። ይሄ ነው እንግዲህ ጽንፍ ሲያደርጉት ይሄ እንደዚህ ትክክል አይደለም። ከአስተሳሰቡ ውጭ መምራት ነገሮችን ማለት ነው። እንዲህ ነው እና ይሄንን የሚሉ ሰዎች ስለበዙ ነው በስተዋልና አሁን ራሱ ብሔሬን አልናገርም ብሎ እንቅንቅ አርጎት ልክ እንደ ኃጢአት አርጎት ማለት ነው። እግዚአብሔር ኃጢአት ቢሆን ብሔር አይፈጥርልህም ነበረ፣ ቋንቋም አይበጅልህም ነበር። እግዚአብሔር ምንድን ነው የምትቃወመው ማለት ነው። ይሄ ነው እና ምንም አንተ አይደለም ፈልገህ ደግሞ ያመጣው፣ የሚገርም ሰሪው ነው የሰራው እና እንደዛ ያንን የሰራውን አይ አያስፈልግም መጥፎ ነው ምናምን እንደዛ ነውና ይሄንን ነው ለማለት የፈለኩት። ተባረክ ቤካ፣ ተባረክ። በጣም የሚገርም ነገር ያነሳው እግዚአብሔር አምላክ አብስቶ ይባርክ። የስ ሁላችንም በክርስቶስ ከማይጠፋው ዘር ተወልደናል። አዎ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ማንንም እኔ ባውቅ ማንቆ ሐዋርያ ጳውሎስ እንዳለው በክርስቶስ ነው፣ እሱ ይታወቃል። ያ ማለት ግን የመጣንበት ብሔር የለም ማለት ግን አይደለም። ያንን ብሔር ካድ ብሔርን የሚል አይነት አስተምሮ የለም። ሁላችንም የተገኘንበት የመጣንበት ብሔር ማህበረሰብ አለ። ሁላችንም ይሄ አይካድም። ግን ምንድነው ትክክል ማይሆነው? ብሔሬ ነፃ አወጣለሁ፣ ለብሔሬ ይታገላለሁ፣ ለብሔሬ ስል ምናምን ብለህ ካልክ በቃ አንተ ፌል አድርገሃል።
ለዚህ ከወደቀው ከአዳም ስርዓት አልተላቀቅም ማለት ነው። እሺ ሰላም ሄድላ ሰላም ጤና ይስጥልኝ። እንደምነክ ቤኪ ሰላም ነው? እግዚአብሔር ይመስገን። እንዴት ነሽ? ጌታ ይመስገን። ከላይም ከታችም ያላችሁ Make a U-turn at Cloverleaf Plaza. አንድ ጊዜ እንዴት ናችሁ? ሰላም ናችሁ ወይ? አሁን ባነሳው ሐሳብ ጥሩ ሐሳብ አንስተሃል፣ ግን እኔ ደግሞ ማለስማማበት አንድ ነገር አለ። ያው የሐሳብ እሺ መጀመሪያ ከየት ቤተ እምነት ነሽ? እኔ እኮ ሚዩቱም አይታየኝም። ሚዩት አድርጎ አናውቅም። እያወራሁ እኮ ነው። ይሰማል አይደል? እሺ ከየት ቤተ እምነት ነሽ? መጀመሪያ የኢየሱስ ክርስቶስ ተከታይ ነኝ፣ ፕሮቴስታንት ነኝ። ኦኬ ፕሮቴስታንት ነሽ። እሺ የትኛው? አሁን ይኸውልህ ቤኪ፣ አንተ ብዙ ጊዜ አዳምጣለሁ፣ ከተላለሁ። ኢትስ ኦኬ። የሀሳብ ልዩነት እኮ ምንም ችግር የለውም። ኢንተራፕት አታርገኝ ለማወር ማለት ነው። እኔ ሀሳቤን ነው የምገልጸው። ላትቀበል ትችላለህ ሀሳቤን። የትኛው አቤት የት ቸርች ንብረት ብታደርጊ? እኔ ኦንላይን አላደርግም። እኔ የማደርገው በሻርለት ላይ የሚገኘው የኢትዮጵያ አብያተ ክርስቲያን ውስጥ ነው የምከታተለውም፣ ባካፕም አደርጋለሁ፣ አስመልካለሁም። በኑሮዬ ደግሞ ትክክለኛ ኑሮ በመኖር ነው ማሳየው። ዝም ብሎ በማውራት በመድረክ ምናምን አላምንም። በመኖር ህይወቱን በመኖር እግዚአብሔር የሰጠን መጽሐፍ ቅዱስ አለ። ያን መጽሐፍ ቅዱስ ፕራክቲክ በማድረግ ነው የምኖረው እና ሀሳቤን ልናገር። አሁን እዚህ ጋር ሀሳቤን የምናገር በነፃነት እናገር። እታለም ያው ምን እያወራሽ ራሱ እንዳለ አልሰማሁሽም። ጠየቀኝ ጥያቄ እኮ ነው መልስ እየሰጠ ያለው። የት ቸርች ንብረት የምታደርጊው ብዬ ስልሽ ነገር የኢትዮጵያን ህብረት ክርስቲያን እንሻርለት I don't have to say the guy. I mean, ሰዎች መጥራት አልፈልግም። የእንትና ቸርች ማለት አልፈልግም። አረ እኔ እንትና ቸርች ምን ቸርች ያልሽው? EECC ብለህ ሰርች አድርግ። ኤኒዌይ ለወገኖቼ ነው ሀሳብ የምሰጠው፣ ለኢትዮጵያውያን ነው ሀሳብ የምሰጠው። እኔ በኦርቶዶክስ ክርስቲያን ውስጥ ልጬ ያደግ ቤካ ቤት ልጅ እታለም ሜቢ ካወቅሽ ቤካን መጀመሪያ ያጠራል። ነገሩን ካጠራ የሚያጠራው አንተ ራስህ ልትጠራ ይገባሃል። ቤካ ይኸው ልታወርድ ነው አሁን። ይሄ ነው ችግር። አንተ ሀሳብ አትቀበልም። ኦርቶዶክስ ናት እዚህ ያስቀመጠችን እኛን በስነ ምግባር የቀረጸችን ኦርቶዶክስ። አይ እናት አለም እኔ ያስቀመጠኝ ጊዜ እግዚአብሔር ነው። እኔ እዚህ ያስቀመጠኝ እግዚአብሔር ነው። ምህረት አድርጎልኝ እድሜ ጨምሮልኝ። አትጥፋ ስማ። ቆይ ተረጋጊ። አንተ ዲያብሎስ የሚጫወትበት ትልቁ ሴጣን ነህ። በእውነት ነው። ተረጋጊ ሰላምዬ። ቆይ ሰላም ተረጋጊ። ጌታን ተቀበል አንተ ራስህ። ጌታን ተቀበል። እሺ ቆይ ተረጋጊ። ቆይ ታስቀብኛለሽ፣ ችግር የለውም። እሺ ያ ኢሲሲ ብለህ ግባ። እኔ እዛ ቸርች ነው የማመልከው። ህይወቴ ሁሉ ኑሮዬ ሁሉ በመኖር ነው ጌታን የማመልከው። በመኖር ታውቃለህ፣ በመኖር ትዳሬን በማክበር ህይወቴን በመኖር 4 ልጆች አሉኝ። ልጆቼን አክብሬ ባሌን አክብሬ የምኖር ትክክለኛ ኢትዮጵያዊ ነኝ። የት ነው ኢሲሲ ቸርች? የት ነው? እኔ ሻርለት ኖርዝ ካሮላይና ዩኤስኤ ኢቫንጀሊካል ኮቨናንት ቸርች ነው። አረ በጌታ አንተ እኛን አታውቀንም። ሲጀምር አዳምጥ። ለምን አታዳምጥም ሀሳቤን? ቤኪ እኔ ሀሳቤ ምን እንደመሰለክ ሀሳቤን ብቻ ውሰድና ከዛ ጄጅ ታደርገኛለህ። ወደ ሀሳብሽ አሁን የሰማሽ ጄጅ ታደርገኛለህ። እኔ ሀሳቤ ምን መሰለክ? እኔም ቤተሰቤ ባይዞ እህቴ አዲስ አለማውቆት ትባላለች። በጣም ዲሲፕሊን ክርስቲያን። አሁን መዝሙር አወጣለች የዛሬ ሳምንት። አዳምጥ፣ በዛውን ግባና። እኔና ቤተሰቤ በጣም ዲሲፕሊን ክርስቲያን ነን። ካላወቅ ባርግራውንዳችን የገብታት ነው። አንድ ነገር ልንገርክ ቤኪ፣ ወይ ተረጋጊ። አንዴ ተረጋጊ። በጣም ነው እንትን የምትይው እና ተረጋጊ። ይኸውልሽ በመጀመሪያ ልታጠሪ የሚገባ ነገር አለ። አሁን ያልኩሽን ነገር ለምሳሌ እኔ አሜሪካ ሀገር ስላሌለሁኝ ስለ አሜሪካ አላውቅም ማለት አይደለም። እኔ ባላውቅም ደግሞ ስለ አሜሪካ በደንብ የሚያውቁ ደግሞ አሉ። አንቺ የውጭ ምናምን የሆነ አዳራሽ ውስጥ የገባሽ የተወሰቅሽው ለራስሽ የምትፈልጊው ነገር እንዲመችሽ። እኔ በአዳራሽ አላምንም፣ በአንተም አላምንም፣ በኦንላይን አላምንም፣ በቸርች አላምንም። ማምነው በእግዚአብሔር ቃል ነው፣ በባይብል ነው ማምነው።
አለቀ። ስለ አዳራሹ ተውና አሁን አዳራሹን ለምን አንተውም? አዳራሹን ተው። ባይብል አለን አይደል? እግዚአብሔር ቃል የተሰጠን እሱን ለምን አንከተልም? እኛ እኮ በቃሉ ነው እንድንመራ የተሰጠን አይደለም እንዴ? አንድ ጊዜ ቆይ፣ እቺ አንቺን ሪፈር ነው ማድረግሽ። መርሲ ያለሽ ለመርሲ አንቺ ሪፈር አድርጊያለሁ። መርሲ ያውሪያት። ኖ እኔ ማንም እንዲያወራኝ አልፈልግም። አያቱ ሴት ኖ አይደለም። እቺ ሴት እኮ አንድ ቀን ገብታ አንድ ፖለቲከኛ ሴት አለች ዲቤት የተደረገ ጊዜ ገብታ ኤርሚያስ አይወክለንም ያለችው ሴት አይወክለንም። ኤርሚያስ ታዲያ ምን ልታረጊ መጣሽ? ኤርሚያስ ማንን ነው ፈንድ የምታረጊው? አንቺ ኦርቶዶክስ ነው። ማንን ነው ፈንድ የምታረጊው? ገንዘብ ከምትልክበት ከነማስረጃው ማንን እንደምትልክ እኮ መረጃ ወጣባት እኮ። በቃ ስለዚህ አርፈሽ ተቀመጪ። ሁለተኛ እኛ በደረስንበት እንዳላይሽ። ያ ሰምቻለሁ። ቴንክ ዩ ስላሰማኸኝ። ግን ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቸርች በትንሹ በማውቀው እውቀት መናገር እፈልጋለሁ። ሲጀመር የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖቷ ኢየሱስ ክርስቶስ የተሰዋልን እና ሰዎች ተሰውተው አያውቁም፣ ስለ ቤተክርስቲያን ማለት ነው። አሜን። ስለ ሃይማኖታቸው ህይወታቸውን አሳልፈው የሰጡ ሰው አሉ፣ ስለ ክርስቲያኒቲ ማለት ነው። ስለ ክርስቶስ ብለው ሰማዕታት የሆኑ አባቶች አሉን። ከዛ ውጭ ግን ምንም የሚሰዋ ነገር የለም፣ ቢኮዝ ክርስቶስ ስለተሰዋልን ማለት ነው። ሲቀጥል ደግሞ ወደ ዘር ሲመጣ ደግሞ ኢትዮጵያ ኦርቶዶክስ የሁሉም የኢትዮጵያ ቤተክርስቲያን ናት። እስ ስፒሪቹዋል ፕሌስ ነው እንጂ እግዚአብሔር የሚመለክበት ቦታ ነው እንጂ ዘር የሚመለክበት ቦታ አይደለም ማለት ነው። ጸጋ የተሰጠው ሰው ደግሞ ከምንም ዘር ቢወለድ እዛ ጋር መጥቶ የሚያገለግልበት ቦታ ማለት ነው። እግዚአብሔር ያንን ጸጋ የሰጠው ሰው እግዚአብሔር የፈቀደለት፣ እግዚአብሔር ያከበረው፣ እግዚአብሔር የቀደሰው፣ እግዚአብሔር የዋጀው አባቶቻችን ጳጳሳት መንፈስ ቅዱስ ሲባርካቸው የስጋቸውን ነገር ትተው ወደ እግዚአብሔር ዙረው እግዚአብሔርን የሚያገለግሉ ስለኛ ኤቭሪዴይ የሚጸልዩ የሚጾሙ አባቶች ናቸው ብለን ነው እኛ የኢትዮጵያ ኦርቶዶክስ ምዕመናኖች የምናምነው ማለት ነው። ስለዚህ እግዚአብሔር የሰጠውን ማንም ሰው ሊወስድ አይችልም። ሰይጣን ሁሌ ሰውን ይፈታተናል። ጌታችንንም ተፈታትኗል ሰይጣን። ስለዚህ ወንድሜ ውስጥ እርኩስ መንፈስ ገብቶ እየተፈታተነው ስለሆነ ስለሱ እንጾማለን፣ ስለሱ እንጸልያለን። የንስሐ ጊዜ ደግሞ እንዲሰጠው አባቶችን መጠየቅ ነው እንጂ እሱን ብንከስ ህይወቱ እንዲጠፋ ነው የምናደርገው። እሱ ስለተሳሳተ እኛ ከሱ ጋር እንሳሳትም። ስለዚህ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህዝበ ክርስቲያን የሁሉም የኢትዮጵያውያን የህዝበ ክርስቲያን ቤተክርስቲያን ናት። that's all what I can say። እሺ ቴንክ ሶ ማች። ስለዚህ ኦርቶዶክስ ተዋሕዶ ቤተ እምነት ጠፋ ቤኪ። አዎ የኦርቶዶክስ ተዋሕዶ የሁሉም ሃይማኖት ነው፣ የሁሉም ብሔር ብሔረሰቦች ሃይማኖት ነው እንጂ የአማራ ብሔር ሃይማኖት አይደለም ያልሽ ነው። ኦኬ እኚህን አባት አውቃቸዋለሁ። እኔ በጣም ፕሮ ኦሮሞ ነኝ። ባይ ዘ ወይ በጣም እወዳለሁ ከየት እንደመጣው ካልቸሬን፣ ቋንቋዬን፣ ህዝቤን። it's not like I don't love other people። የሌላውንም ሰው ካልቸር ባህል እወዳለሁ በጣም ማለት ነው። የራሴን ደግሞ ያደኩበትን ደግሞ like I would love to like you know show it ሌላ ሰው እንዲያውቀው ምናምን ደስ ይለኛል ቋንቋዬንም እና ግን when comes to ቤተክርስቲያን እኔ በፍጹም ኦሮሞ፣ አማራ፣ ትግሬ ምናምን ደቡብ ምናምን ብዬ እግዚአብሔር ምስክሬ ነው ጠይቄም አይቼም አላቅም። እሺ ጥያቄ ያለው ጠይቅሽ እኚህን አባት ታውቂያቸዋለሽ? I think so yeah I think so ነው ያልሽው? I think so yeah I think so እስቲ በጣም ልቤን የመታሽው በነገርሽ ላይ ማለት ላታውቃቸው ትችላለች። ባሪዬ ኧረ እኔና ባሮክዬ እንታውቃለን። ባሮክና እኔ የአንድ ሳንቲም ለገጽ ሁለታችን በደንብ ነው የምታውቀው። በደንብ ነው ባሮክዬ ማውቃት። አውቃ ነው የምትጠመዘው ነገር ይሁን። ባሮክዬ ዶንት ፕሌይ ጌም ኦኬ፣ ዶንት ፕሌይ። ይኸውልህ እኔ ማለት ነው
አባቶች እግዚአብሔር ምስክሬ ነው አይደለ? like I'm going to be witness like እንደዚህ ፐብሊክ ላይ የኔን belief witness አድርጌ like ሃይማኖቴ ኦርቶዶክስ እንደሆነ አንተም ታውቃለህ፣ ብዙ ሰው ያውቃል። I am like proud of being Ethiopian Orthodox ተከታይ መሆኔን ማለት ነው። I feel like I'm so blessed። አባቶችን ሳይ ግን እኔ የማይበት አይን ማለት ነው እንደዚህ ፊት ውስጥ ማየት አልወድም። እንኳን እኛ ቤተክርስቲያን የሚመጡትን ጳጳሳት ራሱ ከአክብሮት ገባህ አይደለ? ነው እንጂ it's not like oh I don't want to see them, it's not like I don't want to talk to them, it's not like I don't want to know them, you know what I mean? like ማወቅስ እነሱን አለመፈለግ ወይ ደግሞ ከነሱ በቃ የሚናገሩትን መስማት ነው ሞር እኔ ደስ የሚለኝ። you understand? I want to get blessed በእነሱ ማለት ነው። it doesn't matter like ምን ቋንቋ ይናገሩ, doesn't matter what they look like. short ባሮክ እየሰማሁሽ እንትን ያልሽ ነው የሆነ ነገር ቻንስ I promise I'm not gonna lie. Why would I lie? ለምን ዋሻለሁ? I promise. ባሮክ ደንስቶ ፓታውሪ ዋስ ኦንጊቲው ትቻለሁ። ለምሳሌ አስደንግጡ ማርያም ቤዛ አይደለችም ልጇ ነው ቤዛ ያሉትን አባት ታውቂያቸዋለሽ? Of course አቡነ ገብርኤል እሳቸው ማን ናቸው? በቃ I told you አውቃቸዋለሁ ግን I don't want to like you know it's not like oh I know them ብዬ እንደዚህ like ላላቃቸው እችላለሁ። by the way እኔ በጣም የሚደብረኝ ነገር ድንጋሽ እኔ I'm not gonna lie to make you happy። በቃ አንተ ለማስደሰት ብዬ ውሸት እንደማልናገር ታውቃለህ። እኔ ላዋራት 1 ደቂቃ እድል ስጠኝ ፕሊዝ። እሺ ምክንያቱም ከንግግርሽ አንተን ላስደስት ብዬ ውሸት አላወራም ብለሻል እና የሚያስደስትሽ እውነተኛ በመሆንሽ ነው አይደል? ኤግዛክትሊ። በጣም ጥሩ። ግን አንድ ነገር ስትናገሪ ሰማሁኝ እና እኔ አሁን ልናገርም ወደ ላይ የመጣሁት እንደ እግዚአብሔር ቃል መናገር ስላለብኝ ነው። እና you are proud of Orthodox በመሆንሽ? Pretty much 100%. ኦኬ እሺ። እና ሰው እንግዲህ የዚህ ቃል ኢኩቫለንት የሆነው ቃሉ ፕራውድ የሚለው ማለት ትምክት ማለት ነው አይደል? አንቺ ኦርቶዶክስ በመሆንሽ ትመኪያለሽ አይደል? ያ በጣም ነው የምመካው። በጣም ኃይለኛ ትምክት። በቃ ሴቭ የምታደርገኝ ቤተክርስቲያን ናት። የዘላለም ህይወት የምትሰጠኝ ቤተክርስቲያን ናት። ህይወቴ ያለ ቤተክርስቲያንና ያለ ክርስቶስ ያለ ቤቱ ያለ አባቶች ትምህርት ተግሳጽ የሚያሳዩኝ የሌለ በቃ when comes to መንፈሳዊ ህይወት በጣም በቂ ነው ቤተክርስቲያን ናት። እህቴ እስካሁን ኤክስፕሌን ያረግሽው ላልሽው ነገር ታማኝ ሆነሽ በዛው ነገር ላይ የምትጸኝ ከሆነ እኔ ወደ ላይ የመጣሁትም ቻሌንጅ ላረግሽ ነው። ቻሌንጅ ካላደረግኩሽ ሮንግ ነው የሚሆነው። ጀስታውን አልችልም። አሁን በጣም ጥሩ ታማኝነታችን እንግዲህ ለእግዚአብሔር ቃል መሆን አለበት። ሰው መጽሐፍ ቅዱስ ላይ የሚመካ ቢኖር በእግዚአብሔር ይመካ ይላል። ይሄንን ትቀበያለሽ? 100%። ኦኬ። ስለዚህ አንቺ በኦርቶዶክስም ተመክተሽ በእግዚአብሔርም ተመክተሽ ሁለት ትምክት እንዴት ይኖራል? እኔ ያለሁት ካናዳ ነው እና ካናዳውያኖች ሲያወሩ አንድም ቀን ካናዳዊ በመሆናችን ደስ ይለኛል ይላሉ እንጂ ትምክት የሚለውን ቃል ለአገር፣ ለብሔር፣ ለሃይማኖት አይጠቀሙም። እኔ በጣም እዚህ ሀገር መጥቼ ደስ ያለኝ ሁሉንም ብዬ ባለልሽም አንቺ በኦርቶዶክስም ለእውነት ደስ ይለኛል እውነተኛ ነኝ ብለሻል። እዛ ላይ በእውነተኛ መሆንሽን አሁን ልንመዘንሽ ነው እና በእውነት ደስ የሚልሽ ከሆነ ለእውነት የምትገዢ ከሆነ ከሁለት አንዱን ምረጪ። በኦርቶዶክስ ነው የምትመኪው ወይንስ ሊያድንሽ በሚችለው በእግዚአብሔር ነው የምትመኪው? ሁለት አዳኝ የለም፣ ሁለት እውነት የለምና እና አሁን አቅምሽን እናያለን። እዚህ ለአዳማጩ ለሌላውም ህዝብ እኛ የመጣ ነው ኦርቶዶክስን አስተምሯን እንድታስተካከል እንጂ
አዳኝ ኦርቶዶክስ ጴንጤ ነው ብለን አይደለም። አዳኝ እግዚአብሔር ነው። እግዚአብሔር ሊያድንበት የሄደው መንገድ መካከለኛ፣ ለሰው ልጅ ደግሞ አንድ አለ መንገድም፣ አንድ አለ እውነትም፣ አንድ አለ ህይወትም፣ እሱም ኢየሱስ ነው። አንቺ በኦርቶዶክስም ድነሽ 2 ቤት አለሽ፣ እንደገና ደግሞ በእግዚአብሔርም ድነሽ። ምን አይነት ነው? እግዚአብሔር በኦርቶዶክስም ዳኑ በእኔም ዳኑ ሚል ከሆነ ኮንፊውዥን ነው። ምረጪ፣ ቻሌንጅ። በኦርቶዶክስ ነው ፕራውድ የምታረጊው ወይንስ በእግዚአብሔር ነው ፕራውድ የምታረጊው? እውነተኛ ንግግሮችን ማወቅ ለአዳማጩ መመዘን ካልሆነ በስተቀር ሄደሽ ሚዛናችን ለኔ ሲሆን የሚመች ለአንቺ ሲሆን ገዳዳ ሊሆን ይችላል። ሰዎችን በጽድቅ ልንመዝናቸው ልክ አይደሉም ብለን በቃ ቻሌንጅ አረከኝ። በቃ እኔ የራሴ when I say I'm proud of my religion ማለት probably አንተ like you know directly translate አድርገ ሊሆን ይችላል። ቋንቋ የሚፈታው like መጠቀም እንደፈለከውና በመታስገባው ስንኝ ነው። እንደ like where you put it like በስንኙ like መጠቀም በፈለከው ነው። when I say I'm proud of Orthodox, I am not comparing እግዚአብሔር በኢየሱስ ክርስቶስ አልመካም አዳኝ ኢየሱስ ክርስቶስ አይደለም ማለት አይደለም። I have a deep connection ከሪሊጅኔ ጋር you know I am proud በሪሊጅኔ ስል አንተ አሁን ኦርቶዶክስ ትምህርቷን እንድታስተካክል አልክ። እኔ ደግሞ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የምትሰጠው ትክክለኛ ነው፣ ቀጥተኛ መንገድ ነው፣ የዘላለም ሕይወት የሚሰጠን ትምህርት ነው፣ ከዛ የምናገኘው የሚለውን ነው እንጂ ያልኩት there is no way እግዚአብሔርና ቤተክርስቲያን እኮ የክርስቶስ ቤት ናት። ለክርስቶስ ነው የተሰራችው። አባቶች እኮ ክርስቶስን ነው እየተከተሉ ያሉት። ስለዚህ እኔ አባቶችን አይደለም የማመልከው እና ኮምፔር የማይደረገውን ነገር ኮምፔር ማድረግ is not fair። ይሄ ማለት ነው 1+1 1 ሲደመር 1 ማለት 2 ማለት ነው። 2 ነው። ስለዚህ እኔ I am proud of my religion being like Orthodox ብዬ ተዋህዶን ስከተላለሁ ብዬ ስል it doesn't mean እኔ እግዚአብሔርን ክጄ ኦርቶዶክስ ተዋህዶ ናት የምታድነኝ ማለት አይደለም። like it's not I'm not comparing those በጣም የተለያዩ ነገሮች ናቸው። do you understand? Okay, you took 3 minutes or 4 minutes, so I'm gonna put as much you put in. ስለዚህ እኔ በሃይማኖቴ ፕራውድ አረጋለሁኝ በአባቶች ፕራውድ አረጋለሁ ብዬ when I talk about መንፈስ ቅዱስ አብ ወልድ መንፈስ ቅዱስ ብለን ነው የምናምነው። ከሶስቱ አንዱ የሆነ የባረካቸው ታይትሉን የሰጣቸው ለጴጥሮስ የሰጠውን ስልጣን የሰጣቸው ኢየሱስ ክርስቶስ ነው። do you understand? ስለዚህ do not compare የሚደረጉ አይደለም። ኢየሱስ ክርስቶስ is my savior። ይሄንን ደግሞ አንተ አንደርላይን አድርገህ ታውቃለህ። ጾም ጸለይን ሰገድን ምንድነው like we celebrate። አሁን ደግሞ ፋሲካ ገና መፍታታችን ነው። ስለዚህ እኛ በኢየሱስ ክርስቶስ እንዳዳነንማ እናውቃለን እኮ እንመካለን። አንተ የምትለው ትክክል ነው፣ አምናለሁ፣ እቀበላለሁ። so የተረጎምከው ግን you are so wrong። እኔ ካየሁት መንገድ ውጪ ነው አንተ ያየኸው። do you understand? እንደዚህ እንድትመለከትልኝ እፈልጋለሁ። thank you። እህታችን 1 ደቂቃ ብቻ ተናግሬ ለሌሎቹ እድል እሰጣቸዋለሁ። አንድ ሲደመር 1 2 ነው ብለሽኛል። 2 የሚገኘው 1 ሲደመር 1 ብቻ ነው እንዴ? It doesn't matter. And I'm trying. Look. This is the way. የኔና ያንተ የኔ ቤተክርስቲያን የምታስተምረኝን ነገሮችን like ነገሮችን የምታስተምረኝ የኔ ቤተክርስቲያን ማለት ነው። በቀጥተኛ የጠየቅኩሽን ብቻ በትመልሺ መግባባት እንችላለን። የኔና ያንተ ልዩነት ነው። እኔ I used it አንድ ነገር ብቻ as example እንደ ምሳሌ ነው የወሰድኩት። እሱማ ኦኬ በቃ እሺ። አሁን ልንገርሽ 3 ሲቀነስ 2 3 ሲቀነስ 1 2 ነው። ግን I said very simple and easy ነው። አሁን ትክክል ነሽ እህታችን። አዳምጪ አሁን ሰምቼሻለሁ። በቂ ነው። እኔ በጣም ትልቅ ሰው ነኝ። ትልቅ ሰው አወራኝ
እንደ ትልቅ ሰው ነው ማዋ ይሄ መድረክ ይኸውልሽ፣ ይሄ ያለሽበት ሩም መድረክ ከሌላው የሚለየው ታማኝና ተገዥነታችን ለሕያው ለእግዚአብሔርና ለእግዚአብሔር ቃል ብቻ ነው። ማንም ይሁን ማንም ይናገር 1 ሲደመር 1 2 ነው። ከዛ አሳሻሽኝ ሲቀነስም ከ3 ከ100ም ሲቀነስ 98 2 አጭር አድርጊው። ይኸውልሽ ብሩክዬ አይደለም አላልፍሽማ። አንቺም እውነትን ማወቅ አለብሽ። ለዚህ እውነት እንድትኖሪና እንድትገዢ ኢንተርቴን አርገሽ እንድትወርጂ አይደለም። እግዚአብሔር አንቺንም ይወድሻል። ይኸውልህ እኔና አንተ ብቻ ቤካ አሁን አንቺ የምትናገሪው ኢየሱስ ፓርታይም የምታከብሪውና የምታመልኪውን ኢየሱስ አይደል? ኢየሱስ ፓርታይም የሆነ ሲዝን ላይ የገና ሲዝን ኦር የፋሲካ ሲዝን ተመልኮ ፓርታይም ደግሞ የምትረሺው አይደለም። እሺ can I say something ባህሩ? ኦኬ I understand። እሺ ቆይ ቤካዬ አንዴ ቤካዬ አንዴ እሺ ያርጉ ንገረት ለባሮክ ውጪ በያት በኮሜንት ከምጽፊ ውጪ በያት ንገረት እዚህ ያስቲ ባሮክ ውጪም አይሰሙሽም። እነዚህ ሲጀመር ጀምሮ ከመናፍቅ ጋር ለምን ትነጋገሪያለሽ? እምነትሽ ነው። ኦርቶዶክስ ናት። ውጪ የኔ እህት ጠንካራ ነሽ፣ አንበሳ ነሽ። ከነዚህ ጋር አትነጋገሪ። ከመናፍቅ ሰምተሻል። በቃ ሰምተሻለች። ቆይ ስሚኝ፣ ቆይ ተረጋጊ። እሺ ባሮክዬ ሰምተሻት ትወጫለሽ ወይስ ትቀመጫለሽ? አይ ኖ እኔ መነጋገር እፈልጋለሁ። ቴንክ ዩ ሶ ማች ፎር ዩር ኮንሰርን። አመሰግናለሁ። ግን መነጋገር የኔ ቆንጆ ቴንክ ዩ አመሰግናለሁ። የሆነ የሚያሳፍር ሃይማኖትና መነጋገር በጣም ተምረን ስላደግን መነጋገር እንችላለን። ሚዩት ጎዳም በኢየሱስ ሚዩት ጎዳም። እሺ እንዴ ለምን ወጣሽ? ሮጦ መውጣት እዚህ የሆነ ሰው ምናምን ነገር ስላለ ያን ነገር አምታችሁ እዚህ እንዳትሉ። ቴንክ ሶ ማች። እሺ ባሮክና ባህሩ አሁን ቀጥሉ። ቴንክ ሶ ማች። እሺ ባህሩን አንድ ቻሌንጅ አደረገኝ። እኔም አወነ ቻሌንጅ ህም ሶ ባህሩ ኢፍ ዩ ዶንት ማይንድ እኔና አንተ ብቻ ቤካውንም ቤካ ላይፉን ይክፈትልና ተቀጣጥረን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የኢትዮጵያ ጌታችን ኢየሱስ ክርስቶስ ፓርታይም ወይ ደግሞ አሰሙሉ ሴቨር አድርገን እንደምንወስድ እኔ እናንተ በወንጌልና በቤተክርስቲያናችን አስተምሮ እንነጋገር። ሌላ ርዕስም የምትጨምርበት የፈለከው ነገር ጥያቄ ካለ በኢትዮጵያ ኦርቶዶክስ ተዋሕዶ በወንጌል አይደለም የምትመራው፣ ህዝቧንም ምዕመኖቿንም አታስተምርም፣ ሮንግ ነው የምትሄደው የሚለውን የፈለከው ርዕስ ከጨመርክበት ማለት ነው ሶስታችን ብቻ ሁነን ወንጌልን ከፍተን መነጋገር እንችላለን። አውሪው አሁን እድል ሰጥታኛለች። የኔ ተራ ነው። አንተ በቀጠሩ ነው because so ቅምሻ ለሰዎቹ ቅምሻ ኢየሱስ ክርስቶስ አይ ቅምሻ 1 ደቂቃ ጠይቅኝ፣ 1 ደቂቃ ልጠይቅሽ። ኢየሱስ ክርስቶስ አምላክ ቃልም ስጋ ሆነ ጸጋንና እውነት ተሞልቶ በእኛ ውስጥ አደረ ይላል። ኢየሱስ ክርስቶስ ፍጹም ሰው እንደሆነ አምነሽ ትቀበያለሽ? ቅምሻ ነው በቃ። ሌሎችም አፒታይታቸው እነዚህ ሰዎች ጋር የምንሰማው እውቀት አለ እውነትም አለ ብለው እውቀት ብቻውን ልክ ላይሆን ይችላል እና እውነትም በእውቀት መሆን አለበትና ኢየሱስ ክርስቶስ ፍጹም ሰው አሁን ይሄ ምናወራበት ሲዝን ኢየሱስ ሞቶ ነበር የተባለው ሰውም ነው ብለሽ ታምኛለሽ? ኦኬ እኔ እንግዲህ ያው በወንጌል እንዲሁም በቤተክርስቲያናችን አስተምሮ የጠየቅኩሽን መመለስ ነው። ለሌሎቹ አሁን ደስ ብሏቸው አንዴ ጊዜያቸውንም እንዳንበላ ሰውም ነው ብለሽ ታምኛለሽ ወይ? እኔም ስራ ላይ ነኝ ባይዘወይና ያው ኢየሱስ ክርስቶስ እኛ ፍጹም ሰው ነው ብለን አንልም። እኛ የምንለው ኢየሱስ ክርስቶስ ፍጹም አምላክና ፍጹም ሰው ነው። ኦኬ በፍጹም አምላክና በፍጹም ሰውነት አንቺ ታምኛለሽ አይደል? 100%። ስለዚህ ኢየሱስ ክርስቶስ ዛሬም በእግዚአብሔርና በሰው መካከል ያለው ፍጹም ሰው የሆነው ኢየሱስ ክርስቶስ ነው የሚማልድልኝ፣ የቤዠኝ፣ ያዳነኝ
ሁሉ ነገር ኢየሱስ ክርስቶስ ፍጹም ሰውነቱ ፍጹም አምላክነቱ ዘላለማዊ ነው ብለሽ አምነሽ ትቀበያለሽ? እቀበላለሁ። ግን ትርጉሙ ያንተ አስተምሮ ግንማ አፍራሽ ነው። እቀበላለሁ ብሎ ግን ባሩ like listen to me like you gotta listen to me because እኔ ሳወራ እኔ አንተ ጥያቄ ጠየቀኝ እኔ መልስ ልስጥ እና ከዛ ከፈለግን ደግሞ ተቀጣጥረን ቨርሱን ይዘመተን the whole chapter አንብበን ከዛ ደግሞ መውጫ ደግሞ እናመጣለን ማለት ነው። ምን ማለት ነው የሚለውን ከዛ መጽሐፍ ቅዱስም የትኛው ነው ከዛ መውጫው የትኛው ነው የሚለውን ይዘመተን early church ቤተክርስቲያን ውስጥ ሲያገለግሉ የነበሩ አባቶች ደግሞ ስለዛ ትርጉም ምን ይላሉ ብለን እኔ እናንተ እንነጋገራለን ማለት ነው። ለአሁኑ ግን የምነግርህ በጣም ባጭሩ በጣም ፕሪሳይዝ አድርጌ የምነግርህ ነገር ቢኖር በእኛ ሃይማኖት በእኛ ቤተክርስቲያን ትርጉም ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ በእግዚአብሔርና በሰው ልጆች መካከል የነበረ ያለ ስንል እንደዛ ማለት like ማንም ሰውና አምላክ የሆነ ሰው የለም ከሱ ውጭ do you understand አይ ስኒት ተሳጭቆ ልት ተናነቀሽ አይደለ ፍጹም ሰው ፍጹም አምላክ ስቲ ዘላለማዊ አርጊዋ እሱ ለዘላለም ያልተቀየረ መሆኑን I'm not done please can you ቀጥይ በፈጠረ አምላክ ስማኝ እየለ ፍጹም ሰው ፍጹም አምላክ በእግዚአብሔርና በሰው ልጆች መካከል ሲባል በእኛ ቤተክርስቲያን አስተምሮ እኛ ወንጌል እንደፈለገን አንብበን እንደዚህ ነው አንልም። አንድ እሱ እንድትቀበልልኝና እንድታከብርልኝ እፈልጋለሁ። ከዛ በመቀጠል ደግሞ እንደዛ ብላ ቤተክርስቲያናችን ስታስተምር the only human እግዚአብሔርና ሰው የሆነ ፍጹም አምላክና የሰው ልጅ ስጋን የለበሰ ኢየሱስ ክርስቶስ ብቻ ነው ነው period ሌላ ነገር የለም። ስለ አዳኝነቱ ስለ ሴቨርነቱ እኔ እናንተ እናምናለን ምንም ጥያቄ የለውም። መካከል ሲባል በሰውና በእግዚአብሔር መሃል ሰውነትንም አምላክነትንም አስተባብሮ የያዘ አዋህዶ የያዘ ማለት ነው። ይሄ ማለት ነው። ይሄንን ደግሞ ምንድነው የምናደርገው እናንተ? ስለዚህ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክነቱን የምታምንና የምታስተምር አማላጅና አዳኝም ኢየሱስ ነው ብላ ቤተክርስቲያኗ ታስተምራለች ነው የምትለን እህታችን። Okay, I didn't say that. Let me ask you one question. ይኸውልሽ እንዴ ባልቺው ነገር ላይ መጽናት ካፍሽ አምልጦሻል ኦልሬዲ። እኔ አንተን ላስደስት ሳይሆን አልሽው ቤካን አይደለ ለእውነት ነው ብለሽ ስትይ አልነበረም እንዴ? ባህሩ let me ask you a question. አሁን በዚህ ላይ አትጠይቅኝም እንጂ የጠየኩሽን አጽንተሽ ኩልል ጥርር አድርገው እንደ ፀሐይ እንደሚሞቅ ሰው አሁን ብዥታ ትፍጠሪያ። አይ ብዥታማ አይደለም because አንተ እንደፈለከው ስላልኩ ገና እኔ እንደፈለኩት አይደለም ቃሉ ስለሚል ነው። እኔ ምለው ነገር የኔ ልምምድ የቆይታ ብዛት ወይንም የደጋፊ ብዛት ያጸዳልኛል ብዬ ሳይሆን ቃሉ ይላል ወይ ነው። በሰውና በእግዚአብሔር መካከለኛ አምላክም ሰውም የሆነው ኢየሱስ ነው ይላል ወይ ነው። I swear, I promise to God. Like if you don't talk to me like በጣም ስርዓት ባለው በመሰማማት እኔም አንተ የምንጮህ ከሆነ ሰዓትም አንሰጣጣ ከሆነ it doesn't work like that. በዚህ ርዕስ ላይ አልኩኮ በዚች ቨርስ ላይ the whole chapter እኔ እናንተ አንብበን ትርጉሙ ምን ማለት ነው ብለን የግሪክ በግሪክ የተጻፈውንም ባይብል አምጥተን መውጫውንም አይተን መነጋገር እንችላለን። ቀጠሮ ይሰጠን ነው የምልህ። ኖ ለቅምሻ አንቺ አሁን ሊያዳም ጊዜ እኮ ሊሰጡ ቅምሻ የእውቀትሽንና ለእውነት ረቆ ቀጠሮ ይሰጠን። አሁን 3 ደቂቃ ነው ያለኝ። አይ ቅምሻ እኔም ከአንቺ ጋር ኖ ልቤንም አጠንክሬ አእምሮዬንም መንፈሴንም አዘጋጅቼ እንድመጣ
ቅድም ስትናገር ዋው ብያለሁ። ወይ ለጨረሻ ዋይ ያልኩ እኔ አንተን ላስደስት አይደለም ለእውነት እንጂ አለ። እውነት ያላመንከ ያላየውን አምላክ እንዴት ታምናለህ? እኔ ስነግር ያላመንከኝ እንዴት ያላወቅከውን ያላየውን በእጂ ያልዳሰስከውን አምላክ አንዴ ፋታ እንኳን የለም አይደል? እንደተቀባበለ ምንሽ even if I make no ካንተ በላይ አልጣጣውም። እግዚአብሔር ምስክሬ በጣም ይቅርታ with the respect ካንተ በላይ አልተንጣጣውም። ኦኬ እኔ እሺ አንድ ደቂቃ ሳይሞላ መልሼ ላንቺ ልስጥሽ። አንድ ደቂቃ እኔም ልክ ነኝ። በጣም ችኩል መልሽልኝ። ቅድም ስትናገሪ በቃ ዋው ያልኩት ነገር አለ። ለቤካ ሰጥቼዋለሁ። ቤካ ይሄንን ነገር ኖ 10 ሰከንድ ብቻ ነው ጥያቄ። ቅድም እኔ አንተን ላስደስት ሳይሆን ለእውነት ነው ስትይ አልነበረም እንዴ? ለእውነት ከሆነ አንቺን ለእውነት ምትገዢ ለእውነት ምትታዘዢ እውነት የበላይሽ ከሆነ እየጠየቅኩሽ እኔ ከዋሸው እንግዲህ ኢየሱስ ክርስቶስ ይክሰሰኝ። ተው አንተ ብትከሰኝ ምንም አታረግም። you know what because አንተም ብዙ ኃጢአት ስለምሰራ በየቀኑ ማለት ነው። አሁን ስለ ኃጢአት አይደለም ያወራሁት ስለ ጽድቅ ነው የምናገረው። ኃጢአትና ጽድቅን ለይቶ ያነሳችሁትን ድንጋይ ወደ ራሳችሁ ወርውሩ ብሏል። እኔ ደግሞ አንድ ጥያቄ ስለ ኃጢአት ነው ያወራው። ስለ አብ ስለ ወልድ ስለ መንፈስ ቅዱስ ስልጣን ነገር ጽድቅ ነው ያወራ ነው። ስለ መለኮት ነው ያወራ ነው። ስለ ወልድ ስለ መንፈስ አዳኝ ነው ያወራ ነው። ለያይተን ተባረኪ። በጣም ወድጄሻለሁ። በቃ ሌላ ጊዜ ደግሞ እንትን ያለሽ ለማንኛውም ለመስማት ለማወቅም ይሁን ነው እኔ ጥያቄ ሰጠይቅማ አትሄደው አይሆንም። እኔ ደስ የብርሃን ልጅ እኮ ነኝ። ኦኬ እየተወራጨው እሺ ኢየሱስ ክርስቶስ ፍጹም አምላክ ነው። ፍጹም ሰውም ሳይነጣጠል ነው። ዘላለማዊ ቃል ሥጋ ሆነ ሲል የሆነው ነገር ዘላለማዊ ነው። ለዘላለም ነው። በሰማሽው የዛሬ 2000 ዓመት በኖረው ሕያው የሆነ የትንሣኤን አካል ለበሰ እንጂ አይቀየርም። ሕያውነቱ ሄደን መንግሥተ ሰማያት የምናየው እግዚአብሔር አብን ሳይሆን ወልድን ነው። አብ እዛም እየኖር ለዘላለም አናየው፣ መንፈስ ነው። እና ይሄ መረዳት ልትመጪ የምትችይው ልታውቂ የምትችይው አብን ኦር መንፈስ ቅዱስን ወደፊት እንኳን ከሱ ጋር ስንኖር በአካል ምናየው ሲወጉት የታየው የከበረው ኢየሱስ ክርስቶስ እግዚአብሔር ወልድ ነው። ይሄንን ቅዱልኝ በመድኃኒዓለም ይቀዳና እነግርሻለሁ። አያስተምሩሽም እንደዚህ ይቀዳ። እኔ ቀድቼ ስለማላውቅ ቲክታክ ላይ ይሄ ነገር ይቀዳልኝና ይቀዳ። ትንሽ እኔ ቻሌንጅ ካላደረኩሽ ምን ያደርጋል? ይቀዳ። ግን ቅድም ስላነሳችሁት ርዕስም ማውራት እፈልጋለሁ። ገብቶሻል? ለማውራት ሞራሉ አለን። ከቋንቋ ከነገድ አዲስ ፍጥረት ሆነን ለእውነት ለመኖር ለመናገር የወጣ ነው። ሰዎችን ሲንቋሸሹ የተቃወምናቸው ብሔራቸውን አይተን አይደለም፣ ለእውነት ስለምንገዛ እውነት የበላያችን ስለሆነ ነው። ማንም ይሁን ማንም Jesus is Lord Jesus is Lord Jesus is Lord ኦኬ ባ እኔ የምልህ እግዚአብሔር ጨርሻለሁ። በቃ አሁን ተናገሪ። እሺ ቴንክ ዩ በስመ አብ ጂሰስ ሎርድ ኢየሱስ ክርስቶስ አምላክ ነው፣ የዘላለም አምላክ ነው። እንዳው ትዕግስቱን ይስጠን። ኤኒዌይስ እኔ ማለት የምፈልገው ባሮ ኢየሱስ ክርስቶስ አምላክ ላይክ አሁን በመንበሩ አለ አይደለ? ከማን ጋር ነው የሚያማልደን? Are you there? ያ ከማን ጋር ነው የሚያማልደን? ይኸውልሽ ከማን ጋር ነው የሚያማልድሽ? ከእግዚአብሔር። እግዚአብሔር የሚለው ለአብም ለወልድም ለመንፈስ ቅዱስ ነው። አሁን እግዚአብሔር በሰውነቱ በፍጹም ሰውም ነው ብለሽ ባልሽው የሚያስታርቀው ተጣልቶ ያለን ማንነት እኛን ከእግዚአብሔር ጋር ነው የሚያስታርቀን። ከእግዚአብሔር እግዚአብሔር የሚለው ለማንም ነው ብዬሻለሁ። ለአብም ነው ለወልድም ነው። አየሽኝ ስመልስልሽ ከተመለሰልሽ ተመለሰል፣ ካልተመለሰልሽ ከነ ማብራሪያው ነው። ይሄ አግባብ አይደለም። በቃ መልሰልኛል። እግዚአብሔር ይስጥ። ኢየሱስ ክርስቶስ የጠፉትን ልጆቹን ፍለጋ መጣ፣ በደሙ ከአባቱ ጋር አስታረቀና አሁን አንተ ክርስቲያን የክርስቶስ ተከታይ ነህ አይደለ? ክርስቶስን ተቀብለ
የግል አዳኝ አድርገህ ከሱ ጋር እየኖርክ ነው። ሶ አሁን አንተ ጸድቀሃል ኦር ስቲል አሁንም የኢየሱስን ክርስቶስ ምልጃ ትፈልጋለህ እስከ ዳግም ምጽአት ጊዜ? እኔማ ምላሽ ስለሰጠው አሚን ስላልኩ ጸድቅ ያለው ኩነኔ የለብኝም፣ የዘላለም ሕይወት አለኝ፣ ወራሽ ነኝ። ኢየሱስ ክርስቶስ ሲመጣ ለሺው ዓመት መንግስት በኢየሩሳሌም ላይ ሲነግስ አብሬ ነግሳለሁ። አሁን ስራ መስራት የለብህም። እንደፈለክ ትኖራለህ። ብትገልም ብትዘርፍ 5 ሳንቲም አልሰራልሽም። እኔ ጸድቅ ያለው ኩነኔ የለብኝም፣ የዘላለም ሕይወት አለኝ፣ ቅዱስ ነኝ፣ የተመረጥኩ ሕዝብ ነኝ፣ እኔ ካህን ነኝ። ስንት ብዙ ታይትል አለኝ። እኔ ከኢየሱስ ክርስቶስ በስራ ነው። አዎ ማ በሰራው ስራ? ኢየሱስ ጌታ በሰራው ስራ። እኔ በምሰራው ስራ አልድንም፣ እኔ በሰራው ስራ አልቀደስም። ኢየሱስ በሰራው ስራ ግን ተቀድሻለሁ፣ ጸድቄያለሁ፣ ድኛለሁ። እህቴ ምን ብዬ ልበልሽ? ጸድቄያለሁ። ቀጠሮ ላንቺ አያዝልኝ እንዴ እመጣለሁ ሌላ ጊዜ። እሺ I gotta go ቤካዬ bye. I gotta go. I promise I'm very late. I'm so sorry. I gotta go. Bye. ታውቃለህ እመጣለሁ። እሺ ሌላ ጊዜ ቻው። የጌታ ነገር አይሆንልሽም አንቺ። የቤካ ነገር እኔ እንጃ ከባድ ነው መሰለኝ። አደገኛ ፎንቃ ሳይዝሽ አይቀርም። ባሮክዬ አረጋጊው። እኔ ሰው ነኝ እናት አለምዬ። ሜርሲ ያለሽ እንዴ? አለው እየሳኩ ነበር። በጣም ደስ ይል ነበር። አዝናናችሁን እኮ ከመማርም ባለፈ አዝናኑን። እየሰማው ነበር። እንግዲህ ኦርቶዶክሳውያን ይግቡ። ሰላም ያለው ሁላችሁን። ሰላም መርሲዬ፣ እንዴት ነሽ? አለው ባርሽዬ፣ ደህና ነህ? ጌታ ስሙ ይባረክ። አላየሁሽም ነበረ ለካ ስጋጋል ሳብድ እየሰማችሁ ነበር። በጣም አዝናናችሁን እኮ በጣም ነው ያዝናናችሁ። ኤኒዌይስ ደስ ይል ነበር። ደስ የሚል ቆይታ ነበር። ቴዳዬ ከስር ማለት ነው አንደኛ ጆሮዬን ያለው ቀኝ ጆሮዬን ያለው ምንድን ነው ያለው? ቴዳዬ ቀኝ ጆሮዬን አስቀምጬዋለሁ ምናምን መሰለኝ የሚለውና ቴዳ ያልከውን ደግመህ ጻፍ። እኔ እያየሁ በሳቅ አልቻልኩም። አረ እኔ ነግረዋለሁ። ከፈለገ ቸርች ውስጥ እኮ ባህሩ የለም እንዴ አለ ብሎ የሚታወቀው አሚን ስል ነው። እና አይትራይ ስሜቴን እንትን ለማለት እግዚአብሔር ስሜታችንንም ይፈልገዋል። እና ጮኬ ነው ማመልከው፣ ውኡ ነው ምለው። ስለ ኢየሱስ ሲነግራ ያንቀጠቀጠ ያንዘረዝረኛል በቃ። እና አልችልም ቁጭ ብሎ ቁጭ ብድግ ምናምን ያንቆራጥጠኛል። ስለ ኢየሱስ ሲወራ፣ ጽድቁ ሲወራ፣ አዳኝነቱ ሲወራ፣ ፍቅሩ ሲወራ፣ ምህረቱ ሲወራ አይ ካንት በቃ። እና ብችል እንደ ሌላ ሰውም ተረጋግቶ ቀስ ብሎ ማውራት ብችል የለም። እድሉን ሳገኝ መድረኩን ሳይ አልችልም ስል ይቅርታ እንደምረብሽ አውቃለሁ፣ ግን ልቆጣጠረው አንዳንዴ ሞክራለሁ፣ ግን አልችልም። ኦኬ መርሲ ቀጥይ። አቋረጥንሽ። መርሲዋ ተቋርጫለሁ ወይስ አለው? ማህበረ ቅዱሳን አለክ አለው እንዴ? እንዴ ቀጥይ። ታዲያ መሲዩ እኔን ጠርታኝ ነበር። ቀጥይ። አቋርጥሽ። ዋትስአፕ አንስቼ ዘግቼ ነው የተመለስኩትና እንደጠራችሁኝ አላወቅኩም። በቃ ይግቡ እንግዲህ። በርዕስ ላይ የሚያወሩ ካሉ ይግቡ። ኦርቶዶክሳውያን አይደለም ሰምተሽዋል ግን ምናምን ነገር። አዎ ዛሬ ጠዋት ከእንቅልፌ ስነሳ ሰማሁት። በጣም ይገርማል። አንኤክስፔክትድ ከሱ ማለት ኤክስፔክትድ ግን ነገሩ ነው ኤክስፔክትድ የማይደረገው። ለምን እሱ ካለበት ቦታ አንጻር ይሄ ንግግር ከሱ አይጠበቅም።
ገባህ አይደለ? አሁን የሆነ ነገሩን በጣም አስፍተን መለጠጥ ስላልፈለግን ነው እንጂ በጣም በብዙ ርቀት መሄድ ይቻላል። ግን ምንድነው ዞሮ ዞሮ ነገሩ ላይ ስትመጡ ለሙሃ ተዋህዶ ነው የሚሰሩት የሚለውን መጀመሪያም ተናግረናል። አሁን ደግሞ እራሳቸው በንግግራቸው በቃላቶቻቸው እያረጋገጡልን እየመጡ ነው ማለት ነው። እዚህ ፕላትፎርሙ ላይ አሉ ከነሱ ጋር የሚሰሩ ያው የሙሃ ተዋህዶን ነገር የሚያንቀሳቅሱ እንደነ ቀሲስ ዲበኩሉ ያሉት እነ አኪላ አሉ። በፖለቲካው ክንፍ ደግሞ እና አኪላ ያንን ቡድን በደንብ አድርገው ያንቀሳቅሱታልና እንግዲህ ጊዜ ደግሞ በደንብ አድርጎ ሪቪል ያደርገዋል። ጊዜ በደንብ አድርጎ ሪቪል ያደርገዋል። ግን ከዚህ በፊትም ከ3 ከ4 ወር በፊትም በጣም ብዙ ጊዜ ላይቭ ከፍተን እዚህ ፕላትፎርም ላይ እየሄዱ ያሉትን ነገሮች አያይዘን ፐዝል እንደሚገጣጠመው ፐዝሎቹን አገጣጥመን ለማሳየት ሞክረናል። አሁን ምንድነው የኛ ስራ እነዛን ነገሮች አሳይተናል። ሲሆን ደግሞ የእናንተ አይምሮ ክሊክ እንዲያደርግ ለእናንተ ነው ምንተው ከዚህ በኋላ ያለውን ነገር ማለት ነው። ኦኬ ይሄ ተብሎ ነበር ለካ ይሄ ነው መገጣጠሙ ለእናንተ እንተዋለን ማለት ነው። ስለዚህ አሁን ይሄ ልጅ እንግዲህ የሚኖርበት ያለበት የት ነው ስንል ደቡብ ክልል ነው ያለው። ደቡብ ክልል ሆኖ ግን ሁለት ብሔሮችን ለማጋጨት እየሰራ ነው። እሱ ከደቡብ ሆኖ ማለት ነው። እሱ ከደቡብ ሆኖ የአማራ ሊቃውንት ናቸው እስከዛሬ ልጆቻቸውንም እንዳስራት ሲገብሩ የነበረው። ከዚስ የኦሮሞ ሊቃውንት ወይም ደግሞ የኦሮሞ አገልጋይ አይተናናቀም የሚል ነገር እሱን ስታዩት ከሁለቱም አይደለም እንግዲህ ከሚኖርበት ነገር አንፃር አይ ይመለከተኛል አንዱ ላይ ያለውበት የሚል ከሆነ መናገር ይችላል። ስለዚህ ከሁለቱም ሳይሆን ሁለቱንም እያነሳ የሚያጋጭ ከሆነ ሚሽን ነው ማለት ነው። ይሄንን በጣም በጣም አተኩራችሁ ልታዩት ይገባል። ሙአ ተዋህዶ ዓላማው ምንድነው? ምድሪቱን ልክ እንደ ቀድሞ እንደነበሩት ነገስታት ምድሪቱ የኦርቶዶክስ ምድር ብቻ እንድትሆን ማድረግ ነው። ያ ደግሞ አይሆንም፣ ሊሆንም አይችልም ከዚህ በኋላ። እኛን እንደ ሰው ስጋ እንደ ስጋ ለባሽ ልታቆሙ ትችላላችሁ። መንፈስ ቅዱስ ግን ስራውን እየሰራ ነው። ጌታ ኢየሱስ ክርስቶስ ሊመጣ በደጅ ነው፣ የመንግስቱን ሙላት ይጠብቃል ስንል የመንግስቱን ሙላት እየጠበቀ ወደ ኋላ አይመልሰንም እኛን። ለምን ወደፊት የሱ መምጣት እየደረሰ ነው እንጂ ገና ወደ ኋላ አይደለም እየተመለሰን ያለነው። ለመንግስቱ ሙላት ምን ወንጌል ይሰበካል። ስለዚህ ወደ ኋላ የሚመልሰን ነገር አይደለም የሚኖረው ወደፊት። ኦኬ ምድሪቷን በዛ አገዛዝ ገዝተው እኮ አይተናል። ለምድሪቷ መርገም እንጂ ምንም አላመጡ፣ መከፋፈል እንጂ ምንም አላመጡ። በእኛ ምድር አንድ አገዛዝ አንድ ብሔር እድሜ ልክ እየገዛ አንድ ሃይማኖት እድሜ ልክ እየገዛ በህልማችሁ ከዚህ በኋላ በህልማችሁ የብሔር ብሔረሰቦች እኩልነት አለ፣ የሃይማኖት እኩልነት አለ። አለቀ። ስለዚህ እነዚህ ሙአ ተዋህዶ ይሄ ነገር እንዲሆን አይፈልጉም። ከነፎቶአቸው እኮ ወጥቷል፣ አውጥተናል። ግን አንድ ሰሞን ነው እንደሚባለው ቲክቶክ ላይ አንድ ሰሞን ብቻ ነው የሆነ ነገር ተወርቶ ይረሳል። ትረሱታላችሁ እናንተም ማለት ነው። ኖ አትርሱት። ፍሬው ቆይቶ ነው የሚጎመራው። ፍሬው ቆይቶ ነው የሚወጣው። የሆነ አቅጣጫ ግን ጠቆም ስትደረጉ እንደው ከቻላችሁ ማስታወሻችሁ ላይ ያዙት። ስለዚህ እሱ ደቡብ ላይ እየኖረ የሚያጋጨው ግን የአማራን ብሔረሰብና የኦሮሞን ብሔረሰብ ነው። ይሄ ሚሽን መሆኑ ታውቃላችሁ ማለት ነው። ማን ነው ቢሃይንድ ያለው? ሙአ ተዋህዶ። ሙአ ተዋህዶ ዓላማው እንደተናገርኩት ምድሪቷ
በአንድ ብሔርና በአንድ ሃይማኖት እንድትመራ እንድትተዳደር የድሮ የነገስታት የንጉሳውያን ስርዓት አይነት ለማድረግ በቃ አሁን ደግሞ አይቻልም፣ ሊሆንም አይችልም። በቃ ሊሆን አይችልም። የብሔር ብሔረሰብ እኩልነት አለ፣ የሃይማኖት እኩልነት አለ። በቃ መንፈስ ቅዱስ ስራውን ሰርቶ ብዙዎችን ማርኳል። ብዙዎችን ካህናትን፣ ዲያቆናትን፣ ቀሳውስትን ማርኳል። ገዳም ድረስ ገብቶ ወንጌል ብዙዎችን ማርኳል። ሙሳ እምነት የሌላቸውን ማርኳል። በደቡብ በኩል ማርኳል። በሰሜን በኩል ማርኳል። በምስራቅ በኩል ማርኳል። በምዕራብ በኩል ማርኳል። በመሀል ሀገር ማርኳል። በዳር ድንበር ሁሉ ወንጌል መማረክ ያለበትን ሁሉ ማርኳል። ልናስቆመው ደግሞ አንችልም። እናንተ በምድራዊ ሐሳብ ተጠባችሁ ተጨንቃችሁ ትቀጥላላችሁ። ሞዓ ተዋህዶ አይሳካለትም በጭራሽ። ሞዓ ተዋህዶ ምን አይነት ሰው ይጠቀማል? ጴንጤ ነኝ ብሎ የጴንጤ ካባ የለበሰ በውስጥ እያለበሰ ይልካቸዋል እንዲያጠኑ ማለት ነው። ለምሳሌ ቅድም እንደነበረችው አይነት ሴት ይሄው ጌታን ተቀበልን ብለው ከዛ ይመለሳሉ። ይሄው እዚህ ፎቶ ላይ እንዳለው ልጅ አሁን እሱ ከዲያቆን ዘማርያም ዘለቀ ጋር ተነጋግረን ነው በሚሽን ነው የገባሁት ብሎ ተናግሯል ራሱ። ከዛስ ዋናው ተሳዳቢውስ ደግሞ የፕላትፎርሙ አውርቶ አደሩ እሱም እስከ መጠመቅ ነው የዋሸው። ይሄም እስከ መጠመቅ ነው የዋሹት። ከዛስ ጴንጤን ልናጠና ገባን። በቃ በእንደዚህ አይነት በስትራቴጂ በፕላን እንጂ በወንጌል ጴንጤውን ማሸነፍ አልቻለም። በፕላን በቃ በወንጌል ጴንጤውን ማሸነፍ አልቻሉም። ስለዚህ ይገዛሉ በብር ባለሀብቶች አሉ። ኦርቶዶክሳውያን የሆኑ ባለሀብቶች ይገዟቸዋል። ስለዚህ ኦርቶዶክስ ነን ማለት ይጀምራሉ። ከዛስ እኛ ጋር ይመጣሉ፣ ጌታን ተቀበልን ይላሉ። ከዛ ትንሽ ጊዜ 1 3 4 ወር ይቀመጣሉ። ከዛ ጴንጤንማ አየነው አገላበጥ ነው ከላይ እስከታች ጴንጤ ማለት ይሄ ነው። ለምን ሰው ጌታን እንዳይቀበል። እዚህ ፕላትፎርም ላይ ያለው ድራማ ተዘርዝሮ አያልቅ። እንዲህ ነው ተብሎ አያልቅ። እየተላኩ ነው የሚመጡት። የፈረደበት ኤርሚ ያለ ኤርሚ ቤት ሰው ተቀባይነት እንዲያገኛችሁ ሰው እንዲያምናችሁ ኤርሚ ቤት ሄዳችሁ ጌታን ተቀበሉ ይባላል። ለምን? ፕላትፎርሙ ላይ ያለውን ተቀባይነት ስለምታውቁት ማለት ነው። እዚህ ይመጣሉ። ከዛስ አንድ ጴንጤንም በጅምላ ከመስደብ አንጻር፣ 2 የራሱ የወንጌላዊ ኤርሚያስ አበበን አገልግሎትም ከማስመታት አንጻር እዚህ ያሉ ወንድሞችን ከሱ ጋር አንድ ላይ የሚያገለግሉ ወንድሞችና እህቶችንም አንድ ላይ ከማስመታት አንጻር ይሄ ድራማ ይሰራል። ሰንሰለታቸው ማመን ነው የሚያቀታችሁ። ማመን ይሄ ፎቶ የተለጠፈው አለ፣ ሲሶ የሚባለው አለ፣ ኤርሚያስ ገስት ላይ አብረውት እህትነትና ወንድምነት ሲባባሉ የነበሩት አሉ። በማስረጃ ስላለን ከጀርመን ድረስ ከአረብ ሀገር ድረስ ከኢትዮጵያ ድረስ ከአሜሪካ ከአውሮፓ ማስረጃ ስላለን ነው ማወራው። የተያያዙትን ማመን ነው የሚያቀታችሁ። ማመን ኤርሚያስ የተባለን ሰው ከቲክቶክ ላይ እናጥፋው። ምን አለ ደፍረው ቢወጡ እንዲህ በጀርባ ከሚሰሩ ጴንጤ የተባሉት ሁሉ ነው ለዚህ ስራ እየተባበሩ ያሉት። በእውነትና በጽድቅ ካገለገሉ እንደዚህ ይውጡ። ይሄው ግንባሩ እየታየ አይደል? መላጣ ያላችሁት ይወጣል በቪዲዮ ቤካ አይደለ? እኔ ሜርሲ
እኔ ሜላት አለማየሁ መልኬ ቪዲዮዬ የት ቸርች እንዳለው ኢትዮጵያ ያለው የት ቸርች እንደሆንኩ እዚህ ያለው የት ቸርች እንደማመልክ እንደማገለግል እታወቃለሁ። እናንተ ተደብቃችሁ ተንኮል የምትሰሩ እስኪ ውጡ ፊት ለፊት ውጡ ፊት ለፊት ግጠሙ። እውነት ካላችሁ ሀቅ ካላችሁ እንያችሁ። የአብርሃም አምላክ ይላል ኤርሚ። እኛ እንፈር ውሸታሞች ከሆነ እኛ እንፈር። እማንደበቀው እውነት ስላለን እማንደበቀው ሀቀኞች ስለሆነን እንደ ሰው አንደክምም አይደለም፣ ልንደክም እንችላለን። ደካማ ጎን ሊኖረን ይችላል። ነገር ግን እዚህ ፕላትፎርም ላይ በክፋትና በአጀንዳ ግን አልመጣንም። ለወንጌል እንቅፋት ለመሆን አልመጣንም። ከሆነ አካል ተከፍሎን አልመጣንም። ከፍዬ የማሰድበው ሰው የለም። አንድ እዚህ ቁጭ ብዬ አንድ ላለች ዱባይ ላለች ሴት ከፍዬ የማሰድባት እህት የለችኝም። እዚህ ቁጭ ብዬ ዱባይ ላለች ሴት ከፍዬ የማሰድበው ወንድም የለኝም። እንዴ ፕላትፎርሙ እኮ የሆነ እምቅ ነዳጅ ያለበት ይመስል እኮ የሚሰሩትን ስራ ማመን ነው የሚያቀታችሁ። ስለማንወጣ ስለማንናገር እኛ የወጣንና የተናገርን ቀን መረጃዎቹን የከፈትን ቀን ስለ እውነት ደግሞ እዚህ ፕላትፎርም ላይ አይመጡ። ማመን ነው የሚያቀታችሁ። ማን ከነዚህ ኃይላት ጋር አብሮ ተያይዞ እየሰራ እንደሆነ ብታውቁ ታዝናላችሁ። ማነው የሚታመነው ነው የምትሉት? ማነው የሚታመነው? ወንድምዬ ወንድምነት ሲሉ የነበሩ በጠቅላላ ማለት ነው። በጣም ነው የሚያሳዝነው። እንደዚህም ሆኖ ግን እኛ እንቀጥላለን። እኔ እቀጥላለሁ፣ ቤካ ይቀጥላል፣ ዳኒ ይቀጥላል፣ ኤርሚ ይቀጥላል፣ ሌሎቹም እነ ብሩኬ እነ መሲ ኦፊሻል ይቀጥላሉ። እማይቀጥል የለም። ኦኬ ምንም እኮ ይሄ ፕላትፎርም ቤካ እናንተ ቆይታችኋል። ማን ነበር ፕላትፎርሙ ላይ ወንጌል ሲሰራ የነበረው? ወንጌል አማኞች ናቸው አይደል? እናንተ ወንድሞች አንድ ላይ ሆናችሁ ነበር ወንጌልን የምትሰሩት። ከዛስ ማንም ሰርቫይቭ ማድረግ አቃተው። የሚነገረውን እውነት ዲናይ ማድረግ አቃታቸው። ከዛስ በሲስተም በስትራቴጂ በቴክኒክ ሰው በመላክ የውሸት ጌታን በማስቀበል የሚሰራው ስራ ምንድን ነው? ቲክቶክ ላይ ቤካ እኛ ያላወቅነው ቲክቶክ ላይ የሚገኝ ነገር አለ። ሰው እንደዚህ የሚሆነው የምታውቀው ከሆነ ንገረኝ። ምናልባት አንተ ከኔ ስለምትቀድም ፕላትፎርሙ ላይ እኛ ያላወቅነው ቲክቶክ ላይ የሚገኝ ነገር አለ። የተደበቀ ነዳጅ ወይ ማዕድን አለ። ቤካ የሚባል እንዳይቀጥል፣ ዳንኤል ይልማ የሚባል እንዳይቀጥል፣ ኤርሚ የሚባል እንዳይቀጥል፣ ሜርሲ የምትባል እንዳትቀጥል እየተባለ በህልማችሁም በእውናችሁም ይያያዛሉ ብላችሁ የማታስቧቸው ሰዎች ተያይዘው ለማንኛውም ትደክማላችሁ። 100 ፌክ አካውንት በመክፈት ትደክማላችሁ። ይሄስ ምንድን ነው? ፌክ አካውንት የሚያመለክተው ኮንፊደንስ ስለሌላችሁ፣ ፈሪዎች ስለሆናችሁ፣ እውነት ከናንተ ጋር ስለሌለ። ኮንፊደንስ ቢኖራችሁ እውነት ከናንተ ጋር ቢሆን በጽድቅ ቢሆን እዚህ ፕላትፎርም ላይ ያላችሁት በዋና አካውንታችሁ መታችሁ ስትሳደቡም በዋና አካውንታችሁ። በነገራችን ላይ እስልምና ላይ
የሚሰሩ ሰዎች ካልሆኑ በስተቀር እስልምና ላይ የሚሰሩ ሰዎች ካልሆኑ በስተቀር እዚህ ፕላትፎርም ላይ ተደብቆ መልኩን ሳያሳይ የሚያገለግል ሰው ከጀርባው የሆነ ነገር አለ። ቢመራችሁም ዋጡት። እስልምና ላይ የሚያገለግሉ ካልሆኑ በስተቀር ይህንን አስምራችሁ ያዙልኝ። እስልምና ላይ የሚያገለግሉ ልጆች ካልሆኑ በስተቀር ፊታቸውን ሸፍነው የሚመጡ ወንዶችም ሆኑ ሴቶች አጀንዳ አላቸው። በሆነ በማወራረጃ ዋጠው፣ በማወራረጃ ዋጭ። ነገር ግን እንዴ ይሄ እኮ ሀይ የሚለው ሰው ስለሌለ ሁሉም ተነስቶ አገልጋይ ያለ ጥሪ አገልጋይ መሆን አይቻልም ወገን። ጥሪ አለህ ወይ? ጥሪ አለሽ ወይ? አካውንት መክፈት ስለቻልሽ እኮ ቤት መክፈት ስለቻልሽ አገልጋይ ነሽ ማለት አይደለም፣ ወይ አገልጋይ ነክ ማለት አይደለም። እና እኛ ግን በእውነትና በጽድቅ ስለምናገለግል አንቆምም። የሚያስቆመን የለም። እግዚአብሔር ይደግፈናል። እግዚአብሔር ይደግፈኛል። እኔ ቤካን እግዚአብሔር ይደግፋል። ዳንዬን እግዚአብሔር ይደግፋል። ኤርሚን፣ ብሩኬን፣ መሲን፣ እነ ውብዬን ሁሉ እዚህ ፕላትፎርም ላይ ያሉ ወንድሞች እህቶች በእውነት የሚያገለግሉትን ነው እያልኩኝ ያለሁት። በተንኮል በሴራ የሚያገለግሉትን አላልኩም፣ ልልም አልችልም። ኦኬ አሉ በእውነት በፍቅር የሚያገለግሉ እህቶች አሉ። መነንዬ አለች፣ ሊያ አለች። ከዛ ውጪ ኤኒዌይስ ፈርዘር አልሄድም። ነገር ግን እነዚህ ሁሉ ሊንኮች ናቸው ከነዚህ ከሞዓ ተዋህዶች ጋር። እነዚህ ሁሉ ሊንክድ ናቸው። መጨረሻ ላይ ቋንቋቸው እንደ ባቢሎን ሲደበላለቅ እርስ በርስ ሚስጥር መወጣጣት ይጀምራሉ። የዛ ሰው ይበለን። ቤካዬ ቀጥል። ያ ውሽ መርሲ እግዚአብሔር አምላክ አብስ ይባርክሽ። በነገርሽ ላይ አሁን ያልሽው ነገር ትንቢት አይደለም፣ የሚሆን ነገር ነው። ሀቅ ነው ያወራሽው። በተለይ እርግጠኛ ሆኜ የማወራችሁ ነገር ቋንቋቸው ይደበላለቃሉ ወይ በደንብ እርስ በርስ ሚስጢር ሲወጣጡ ታያላችሁ። የሆነ ጊዜ እኮ እንዲህ ብለህ ነበር፣ የሆነ ጊዜ እንዲህ ብለሽ ነበር፣ እንደዚህ እኮ አድርግ ብለሽ እንደዚህ ይውልሲ በቅርብ ቀን ሰው ለአመፅ ከተደራጀ ለአመፅ ከተሰባሰበ ወንጌል እንዳይሰራ እንቅፋት ለማድረግ ከሰራ እግዚአብሔር ይበትናቸዋል። እንዳትጠራጠሩ። ሲበትናቸው እርስ በርስ እንዲነካከሱ አድርጎ ነው። ከዚያ በስር ሲያወሩ ሲሾካሾኩ የነበሩትን ነገር በጠቅላላ አደባባይ በማስረጃነት እያወጡ አንዱ ሲከስታ ያላችሁ ይወልሲ አንዱ ሲከስ እና ትንቢት አይደለም ሀቅ ነው እየተወራ ያለው። በነገራችን ላይ ግን አብዛኛው የሚሰራው ከዚህ ከሞዓ ተዋህዶ ጋር በተገናኘ ለመንግስትም ካለው ጥላቻ የተነሳ እንዲሁም ከተወለደበት ብሔር ስለተገኘ ይሄኛውን ነገር ለማስመታት የሚችሉትን ነገር ከማድረግም አንጻርም ነው፣ ከማድረግም አኳያ ነው ይታወቃል። አንዳንዱ ክርስቲያን ናቸው፣ ከሆነ ብሔር ተገኝተዋል፣ የሆነ ብሔር ጥላቻ አለባቸው። መንግስቱ የመጣው ከዚህኛው ብሔር ነው፣ የዛኛው ብሔር ተቃራኒ የሆነው ደግሞ በክፋት ልቡ ስላበጠ በክፋት ልቡ ስለተሞላ ከማንም ጋር እርኩስ ጋብቻ በማድረግ ይሄንን መንግስት ለማጠልሸት ከሞዓ ተዋህዶ ጋር ይሰራሉ። እኔ የሚገርመው ነገር ሰው እንዴት ካላመነ ካልዳነ ጋር አንድ ማዕድ ተቀምጦ ወንጌል በመስራት ላይ ያለውን ወንድም ለማጥቃት ይመክራል። ለምን? ግልጽ ነው። ግን በጭራሽ ነው ማይሳካላችሁ። በጭራሽ ይሳካላችሁ አይችልም። በዚህ አጋጣሚ ትላንትና ምንድነው ከአሁን በፊትም ብያለው፣
መንግስት በዚህ ልጅ ጉዳይ ላይ አንድ ሪል ያስፈልጋል። ስፔሻሊ የሲዳማ ክልል የደህንነት መስሪያ ቤቱ የህግ አስከባሪው ሴክተር ሀፍቱ በቃ ይህንን ሰው ኢንቨስቲጌት ሊያደርጉት ይገባል ብዬ ያምናለሁ። ከተማ ውስጥ የመሸገ ነው ማለት በኦርቶዶክስ ተዋህዶ ቤተ እምነት መቃብር ቤት ውስጥ እዛ ውስጥ ነው የሚኖረው። መኖሪያው መታደሪያውም እዛው ኦርቶዶክስ ተዋህዶ ቤተክርስቲያን ግቢ ውስጥ መቃብር ቤት ነው የሚኖረው። ስለዚህ እዛ መቃብር ቤት መሽገው ለዚህ ለሞዋ ተዋህዶች ነው የሚሰራው። በነገራችን ላይ ሞዋ ተዋህዶ ኦርቶዶክስ ተዋህዶንም ጭምር ነው ማጥፋት የሚፈልገው ታውቃላችሁ።